ስርዓት ይኑር እያልኩ ነው። አንተ ሰውዬ ስርዓት ይኑር። እንደዚህ አይነት ምልክት ሊያደርስብኝ የሚችል ነገር ምናምን የሚያየሁት ሳይን አልነበረ እና እንግዲህ እሱም ከኔ በፊት ምንም አያውቅም፣ ከዚህ በፊት አያውቅም። ትዳር ላይ ነው ገብተን እንትን ያለው በቤቴ ውስጥ አገተሽኝ፣ በቤቴ ውስጥ ከወንድምሽ ጋር ምንም አክት ያደረግሽውን ነገር ያሳየሽውን ነገር ታውቂያለሽ። እዚህ ጋር ሳሚ ስላለ ነው ቁጭ ብላ አንድ አውራት ስላለኝ እሱን ስላከበርኩኝ ነው ቁጭ ብዬ እሱ ስላከበርከው ነው እንጂ የኔና 9 ወር 10 ወር ያለን ፍቅር ምንም ነገር የለውም። የማልወዳትም ሃይማኖት ተስቀይራ ምናምን ብለኩ በቃ የማይሆን ነገር ውስጥ እኮ ነው የገባችው። ስለምን ግንኙነት ነው የምታወራኝ ሳሚ? ቤዛና ወንድሟ ሲያደርጉት የነበረው ነገር በጣም ነው የሚያሳፍረው። በጣም አጸያፊ፣ ደስ የማይል ሁኔታ ነበርና በተለይ ወንድሟ ጀስት አክት የሚያደርገው በጉልበቱ በአቅሙ እንደዛ አይነት ነገር ነኝ፣ እሷ በህግ ትይዛለች፣ እኔ በጉልበት ይዛለሁ አይነት ነገር። ትንሽ በእምነቴ እንትን ለማድረግ እየሞከርኩ ነው፣ ጸሎት ለማድረግ እየሞከርኩ ነው። በራሴ ቅድምም እንደነገርኩ ሕክምና ጋር እየሄድኩኝ ለመታየት እየሞከርኩ ነው። እንግዲህ ሁሉም ነገር እግዚአብሔር ያውቃል። ተይኝና ልተውሽ። እኔ ወደ ትክክለኛው ነው ወደ ራሴ መንገድ ልሂድ። ምንም ነገር አታስገድጅኝ ነው እያልኩሽ ያለሁት። ስጠይቅ ምናምን ጭራሽ እህት እንደሌለው ከዛም ደግሞ እንደዛ ብላ ኢንተርቪው ያደረገችው እናንተ ጋር መጣ ማን እንደሆነች ምን እንደሆነች የቤተሰብ አባልም አይደለም ምንም ሰው የሚያውቃት ነገር የለም። እንደው የተማርነው ስለ ቤተክርስቲያን ትምህርቱም እንደው ተረሳ። እንደው ምንም እኔ ቤተክርስቲያን በዝቅታውም የለም። ለራሴ በቻልኩኝ መጠን ሰላም መፍጠር፣ ኖርማሊ ከነሱ ጋር ያለውን ነገር በሰላም መፍታት፣ ሁኔታውን ከማንዛዛት ይልቅ ነገሮችን እንደዛ በዛ እነሱ ባሰቡት አንግል ከማሰብ ይልቅ በህግና በህግ ከተቻለ ካልሆነም ደግሞ እንግዲህ በምንም ነገር ተደርጎ ነገሩን መፍታት ነው የምፈልገው። ሀሳቡን እየሸረሸረ ለኔ ያለው ነገር ይቀንሰው በሷ ምክንያት ይሁን እንደዚህ ድረስ መጣ እስከመናገር ድረስ ማለት ታግቷል ምናምን ብላ እናንተ ጋር ሚዲያ ድረስ መጣ እስከመናገር ድረስ በወንድምነትና በእህትነት ማስከመታ እንደዛ እስከመናገር ድረስ የደረሰችው ምን እንደሆነ እኔ ምንም ላውቅ አልቻልኩም። እስካሁን ባለው ሁኔታም የቤተሰብ ሁኔታውን ቼክ ሳደርግ ቤተሰብ ውስጥ እህት የሚባል ነገር የለውም። እቺ ሴት ከኔ ጋር በተለያየበት ቅስፈት አብራው የሆነች ሴት ነች ወይስ ከየት የመጣች ነች? ከዚህ በፊት እኔም ሳላውቃት የተገኘች ሴት የነበረች ሴት ነች የሚል ጥያቄ አላት እሷ። እና ይሄ የተፈጥሮ ይሁን የጤና ይሁን የምን ይሁን እየተረጋገጠ ነገር ነው፣ በሕክምና ያየሁት ነገር ነው። ምንም ነገር ደግሞ ማድረግ ብችል ኖሮ ባገዝኩሽ ነበር። አሁን ከአቅሜ በላይ ነው። ምንም ነገር ማድረግ ስለማልችል ራሴ ልውጣላት በቃ። ስለዚህ የማላውቃት ሌላ ሰው ናት መታ ታግቷል። ወንድሜ የተናገረችው ንግግርም እኮ ጥሩ አይደለም። እኛ እንትን አንላት ማንወዳትም ወንድሜ እንትን ብላ ምና እንዴ ምንም ግንኙነቱ በቃ እንዴት ላክመው ብልህኛው ነገር እያለ እንዴት ይሆናል? እንዴት ታገትኩልሽ፣ እቤት ቁጭ አልኩልሽ። ከዛ በኋላ አሁን ወጥቼ ለምን ወጣ ለምን እንደዚህ መናገር ቻልክ ነው? ክብር ማለት ሰው መሸከም ነው እንዴ ያለብኝ? እኔና እሷ አብረን መሆን እንኳን ካለብን የቤተሰብ ጣልቃ ገብነት እንደዚህ አይነት የጉልበት ጨዋታ እንደዚህ አይነት ድራማቲክ ነገር የሞላበት ህይወት ውስጥ እንዴት ግባ ትለኛለህ ብሎ ነው ሲለኝ የነበረው እሱም። እና እንደው በዚህ ጉዳይ ላይ የምትይኝ ነገር ስለማልቀም ማስመሰል የምትወራው እኔም እኮ ነገር እኮ ለእኔም እኮ አዲስ እኮ ነው ያለው። እንዴ ምን አድርጊ ነው የምትለኝ? እኔንስ በግንኙነት የነበረን ጊዜም ሃይማኖቴ ስለሚይዘኝ ነው። በትዳር የነበርንበት ጊዜም እንደዚህ ተቻችለን ምን ብለን የነበርነው 10 እና 9 ወር እኔ ያንን ሁሉ ጊዜ አሳልፌ ተክቼ ሁሉ ችዬ በ2 እና በ3 ቀን ዛኔ በተፈጠረ ድንጋጤና አለመግባባት ይሄንን አጋጣሚ ይፈጥራል ብላ ማውራቷ በጣም ነው የሚያሳፍረው። አሁን ረፊ ምንም ያዞን የማስመሰል ምንም አይሰራም፣ አይሆንም። በር ላይ የተፈጠረው ጭቅጭቅ ነበር። ከዛ ቀጥሎ ቤት በሄድኩበት አሁንም ሌላ የገታ ነው የተጀመረው። ከዛ ቤት ለማውጣትም እናንተ እንኳን ቆማችሁ ሌላ ጭቅጭቅና ድብድብ ነው የነበረው። ይሄ ትዳር ነው ያዝነው፣ ዕቃ ጨዋታ አይደለም። ትልልቅ ሰዎች ነው ተነጋግረው ወይ ከሆነ መቼም ፍቅር ማለት ተነጋግረን እንደጀመርነው ወይ አልፈልግም ብሎ በዛ አይነት ውሳኔው የሚወስን ከሆነ ምንም ነገር ቢሆን ተነጋግሮ ነው በቃ መጥቶ ተነጋግሮ አውርተን ነው የሚሆነው። እንዴ ምንድነው ያልተረዳውሽ? እኔ ምንድነው ያልተረዳውሽ? ከዚህ በላይ ምን አደረኩኝ? ምን ልረዳሽ? እሺ ንገሪኝ። አሁን ይሄንን ተረዳኝ፣ ይሄንን አድርግ በይ። ስርዓት ይኑር እያልኩ ነው። አንተ ሰውዬ ስርዓት ይኑር። ሰላም ጤና ይስጥልኝ ውድ ተመልካቾቼ፣ ሁሌም ሰላም ጤና ፍቅርን የምመኝላችሁ እኔ ሳምሶን ተካ ነኝ። ይህ ዞላ ቲዩብ ነው።
እንግዲህ ከዚህ ቀደም እንደተከታተላችሁት እናንተም በኮሜንት እና በተለያዩ አስተያየቶች ስትሰጡኝ እንደነበረው የዞላን የጤና ሁኔታ ስትጠይቁኝ ነበረ። ዞላ ወደ ሕክምና ቦታው በሰላም ደርሷል። ትላንትና ደውሎ አረጋግጦልኛል። ስለ ብዙ ነገሮች እያወራን ነበረ፣ ስለተፈጠሩት ኬሶች ምናምን እያወራን ነበረ። አሁን በፍጹም ጤና ላይ ይገኛል ዞላ። እዛ ተገኝቶ ሕክምናውን እየተከታተለ ይገኛል፣ ደርሷል። እንግዲህ ወደ ጉዳያችን ስንመለስ ደግሞ ከዚህ ቀደም በነበረው ቪዲዮ እንደተከታተላችሁት በጣም ብዙ ነገሮች ተፈጥሮ ነበረ። የቤዛ ታሪክ የሚታወስ ነው። የጤና እክሏ ወይም ደግሞ የተፈጥሮ እክሏን የምታስታውሱት ነው። እንግዲህ በተፈጥሮ ችግር መዛባት ምክንያት ያ ሁሉ ነገር ተፈጥሯል። እቺ ሴት ብልትም ሆነ ማፀን የላትም በሚል እንግዲህ የጀመረውን ቪዲዮ የምታስታውሱት ነው። እንዲሁም ደግሞ ከባሏ ጋር የነበራትን ሰጣ ገባ የምታስታውሱት ነው። በባለፈው ቪዲዮ በጣም ትላልቅ ችግሮች ተፈጥረው ነበረ። ትላልቅ ጸቦችን ነበሩ። እንግዲህ በአካባቢ ላይ በነበሩ የጸጥታ ዘርፍ በጸጥታ ኃላፊዎች አማካኝነት በሰላም ልንወጣ ችለናል። ከዛ አካባቢ ብዙ ሰዎችም ለመገላገል ገብተው ነበር። አንድ ሁለት ተባብለን ነበር እንግዲህ እንደምታስታውሱት ነው። ከዛም እንግዲህ በሰላም ዳንኤልን ይዘነው ልንወጣ ችለናል። ከቦታው ላይ ይዘኑተንም በእኛ ጥበቃ ስር እንዲሆን አድርገናል። እንደምታስታውሱት እንግዲህ የቤዛ ሁኔታ እጅግ በጣም አሳዛኝ ነው። የነበረው ሁኔታ በመደናገጥ ውስጥ የወሰነችው ውሳኔ እንደሆነ እንግዲህ ለመገመት አይከብድም። ወንድሟም በተለይ እንግዲህ አላስፈላጊ ጉልበትን ሲጠቀም እንደተመለከታችሁት ነው። ነገር ግን ያው በሰላም ይዘነው ወጥተን በእኛ ቁጥጥር ስር እንዲገኝ አድርገነዋል። ከዚህ ስቱዲዮ ከመግባቴም በፊት እንግዲህ ቤዛ ደውላልኝ ነበረ። ደውላልኝ ስለተፈጠረው ነገር ማዘኗን፣ ከወንድሟ ጋር ስለነበረው ሰጣ ገባ ማዘኗን ገልጻልኝ ነበረ። እኔም እንግዲህ እረዳታለሁ። የተፈጠረው ችግር ትልቅ ከመሆኑ አንጻር አላስፈላጊ ውሳኔዎችን ወስና እንደነበረ በዛም ይቅርታ ጠይቃኝ ነበረ። ለተመልካቾችም ይቅርታ መጠየቅ ፈልጋለሁ፣ እዚህም መገኘት ፈልጋለሁ ብላኝ ነበረ። እንግዲህ ችግር የለውም ነይና እንግዲህ በአካል መጥተሽ እነሱን ይቅርታ መጠየቅ ይሆናል ብያት እየመጣች ትገኛለች። እዚሁ ስቱዲዮ ተቀጣጥረናል ማለት ነው። እንግዲህ በተለያዩ አጋጣሚዎች እኛ የወሰናቸው ውሳኔዎች ነበሩ። እንዲሆን የምንፈልገው ነገር ነበረ፣ ግን መሆን አልቻለም። የእኛ ቅደም ተከተል አይደለም እንዲሰራ የተደረገው። ያው ከነገሩ አስደንጋጭነት አንጻር የተለያዩ ውሳኔዎችን በመወሰን ነገሮችን ዝብርቅርቁ እንዲወጣ አድርገዋሉ። የእኛ ውሳኔ የነበረው ሕክምናዋን ተከታትላ እሱም ተረጋግቶ ከዚህ በፊትም ሲለን እንደነበረው ከጎኗ ሆኖ የሕክምና ሁኔታዋን ተከታትላ በሕክምና የሚቻለንን ያህል ምክንያታዊ የሆነ እርምጃ ተራምደን የሚቻለውን መፍትሄ እንድታገኝ ነበር የኛ እቅድ የነበረው። እንግዲህ ነገር ግን አልተቻለም። የእነሱ ችኮላና ከዚህ በፊት የነበረው ጫና ገንፍሎ ወጥቶ ለጸብ ዳርጓቸዋል። እሱም እንግዲህ ሊረጋጋልን አልቻለም። እኔ በግሌ እንግዲህ ስላቸው የነበረው ጊዜ እንውሰድና ችግር የለም በወሬ በንግግር ነገሮችን ፈተን እሱም ጸቡን አረጋግጦት ትንሽ ይረጋጋ ብዬ ነበር ሳስብ የነበረው። ነገር ግን አልተሳካም። ያው ከዚህ በፊት የነበሩ ግፊቶች ከግምት ውስጥ ማስገባት አይከብደንም። እናንተም ተመልካቾች እንዳያችሁት ነው ሁሉም ነገርና እንግዲህ ከዚህ በመቀጠል ደግሞ እሷ እዚህ ትመጣና ታወራናለች ስለሆነው ነገር ሁሉ። ከዚህ ፊት እኔ ኢንትሮን ከመግባቴ በፊት የነበሩ ቅንጭብጫቢ ቪዲዮዎችን እንደተመለከታችኋቸው ናቸው። ሁሉንም በዚህ ፕሮግራም የምታገኟቸው ይሆናል። ሁላችሁም አብራችሁን ቆዩ። እንግዲህ ዞላ ቲዩብን ደግሞ ሰብስክራይብ፣ ሼር፣ ኮሜንት እንዲሁም ላይክ በማድረግ ኮፒ ሊንክ በማድረግ አብራችሁን ሁኑ እንላለን። በተለይ ደግሞ ሰብስክራይብ አድርጋችሁ ቤተሰብ ሁኑ እንላለን። አብራችሁን ቆዩ። ወይኔ ጉዴ ፈላ ወንድ የሚደረሰ ተረጋጋ። እኔ የመጣሁት ከዚህ በላይ የማምጣት እሷን የማግኘት ምናምን ነገር አይደለም። ፕሮሰስ ምንጀምር ከሆነ በህግና በህግ የምታምንበት ከሆነ የፍቺ ፕሮሰስ እንጀምራለን። በቂ እንዳይሆንባቸው ለሚመጡት ከ7 እስከ 10 ለሚሆኑ ቀናት እንግዲህ ከኢትዮጵያ ውጪ ሕክምና ይኖረኛል። እሱም ድንግል እንደነበረች ያውቃል። ገብቶሻል? በድንግልና ነው ያገባት። እኔም ድንግል ነኝ ብሎ ነው ያገባት። ካገባት በኋላ ከተጋቡ በኋላ ይሄ ነገር ተፈጠረ። ተፈጥሮ ላይ ችግር አለ የሚል ነገር ነው የተፈጠረው። ሶስተኛ ሰው አስገባው እያልሽኝ ነው? ወንድሜ ከመጣ እያልሽኝ። ሶስተኛ ሰው አይደለም፣ በቃ ወንድሜ ነው፣ ቤተሰቤ ነው። የሱ እህትም ሶስተኛ ሰው አይደለም እኮ። እህቱ መታ ነው ይሄን ነገር የተቆመችው። እሱም ደግሞ ወድጄ አይደለም እዚህ ጋር የተቀመጥኩት እያለ ነው እያልኩሽ። ሻለ ሪከቨሪ እንድታገኝ ከኢትዮጵያ መውጣት አለብህ የሚል ነገር ወዳጆቻችን አማክረውን ራሳቸውን የጨረሱት። ማዘንም ብልትም
አድርጊላትን የተባለው አይደለ? ይሄ ማለት ደግሞ ማይስትሬሽን እያየች አልነበረም ማለት ነው። ሴት ልጅ ናት። ሴት ልጅ ደግሞ ከተወሰነ ዓመት በኋላ ማይስትሬሽን የሚባል ነገር አለ። ባለቤት ሲሆን ነው። ወንድምሽ ምን እያደረገ ነው? ምንም ያደረኩት ነገር የለም። ወንድምሽ ምን እያደረገ ነው? ሰው አንድ ነገር ነው ተመልካችን የምንጠይቀው፣ ጸልዩልን። እስከ ዛሬም ሲጸልዩልን ሲያበረታቱን ነው የኖሩት። ይጸልዩልን። ምንም አይነት ህግ አያስገድደኝም። ይሄንን እኔ ወደ ህግ መሄድ እችላለሁ። ይሄንን ነገር እንደተናገርኩኝ በህግም ይሁን በሽምግልና ተስማምተን ሳንስማማ መፍረስ አለበት ትዳራችን። እሱ ራሱ የጸባይ ለውጥ እየታየበት ነው ማለት ቤተሰብ ላይ አንደኛ በሃይማኖትም አንገናኝም። በቃ ይሄ ነገር ደግሞ የሆነ አይነት የሚያመጣው ነገር አለ። እኛ ኦርቶዶክስ፣ እሷ ደግሞ እነሱ ደግሞ ጴንጤ። ስለዚህ ሃይማኖት ማስቀይረዋለች። ከዛ ከቤት አትወጣም፣ ምንም ነገር አታደርግም። የፈለኩትን ነገር ማድረግ እችላለሁ። ከፈለክ አስይዛለሁ። ገመና ወጣ፣ ምን አደረግካት ልጅቷን፣ አይምሮዋ ላይ ምን ጫና አደረግክ፣ ፖሊስ እጠራለሁ። ምንድነው ራሱም የሆነበት የሚያሳየው ነገር በጣም ግራ የሚያጋባ ሁኔታ ላይ ያለ ነው። ወንድምሽ ጉዳዩን ሲያብራራው ሁለታችንም በድንግልና ነው የተግባባ ነው። እኔ እንዲያውም መጀመሪያ ድንግልናውን መገርሰስ አቅቶ መስሎኝ ነበረ፣ ስላልቻልኩ መስሎኝ ነበረ ይል ነበር። እና ይሄን ጉዳይ እንዴት ነው አንቺ የምታየው? አይሆንም፣ ከዚህ ቤት አትወጣም። እንዴት ነው የኔን ገመና ሜዳ ላይ አስጠተህ እኔን እንደዛ አድርገኝ ጎርተኝ ምን ብለኝ እንደዚህ ካደረከኝ በኋላ አንተ ማን ስለሆንክ ነው የምትኖረው ምናምን አይነት ነገር ተጀመረ። እንዲጨነቁ ስለማትፈልግ ነገሮችን ግልጽ እንደማታወጣ ፕላስ ደግሞ ህመሙም ነገሮችን ከመታገል አንድ ቀንም እንትን ወደ ኋላ እንድትል አድርጎ ከአቅም እንደዚህ እያመመክ ራሱ በአይኔ ማጠገቦኝ ያየሁት ነገር ስለሆነ ነውና እንደው ምናልባት ግልጽ ማድረግ የሚቻለው ነገር አለ። ምንድነው የህመሙ አይነት ነው የሚለው? እንዴት ነው ያለችበት ሁኔታ እኮ መታወቅ ይመስለኛል። እንዴ ከመጀመሪያውም እኔ እውነት ለመናገር ከመጀመሪያውም አትመቸኝም። ያው እሱ እምቢ ብለው ነው እንድሷን ያገባት። እኔ ብዙም አልወዳትም። እሺ አንድን ሰው ከቤት አትውጣ የመንቀሳቀስ መብቱን ነፍጎ ይሄ ህገወጥ ነው፣ ልክም አይደለም፣ ላንቺም ጥሩ አይደለም። ለወደፊት ባሌ ነው ብለሽ ለምታስቢው ሰው ምክንያቱም እንዴት ማለት ሴት ልጅ እኮ ናት። እንዴት ነው ተፈጥሯ ላይ እንደዚህ አይነት ችግር እንዳለ እንዴት ነው ላታውቅም የምትችለው? በምንም አይነት መንገድ እኮ ይታወቃል አይደል እንዴ? ሶ ሆን ብላ ጥምዳውን ያገባችው። ፕራይቬት የሚባል ነገር አለ አይደል? ገባህ? ሁሉም ነገር ሚዲያ ላይ አይወጣም። ስለዚህ ወንድሜም ጥሩ ነገር አይፈጠርም፣ ለእናንተም ጥሩ ነገር አይደለም። እኔ እህቱም ይሁን ማን ይሁን ምን እንዴት እንደዚህ ታገተ የሚባለው ሚንስ ላይ ራሱ እንዴት እንደደረሳችሁ አልገባኝም። በቤተክርስቲያን ነው ብለህ የለ በቤተክርስቲያን ስለሆነ እኔም ግዴታ ስለሆነ እሱን ደግሞ በጣም እንዳይከፋው እናቴም አባቴም ስለቀሩ በጣም እንዳይከፋው በሚል ነው ወደ ሰርጉ ቦታ የሄድኩት። ቤተሰብ ያግዝ ነበረ ብዙ ነገር። እኔን ራሱ ለትምህርት ቤት ክፍያ ይከፍልልኝ ነበረ። በጣም ብዙ ነገሮች ነበር የሚያደርግልኝ። ግን ደግሞ ከእሷ ጋር ከተገናኙ በኋላ ሙሉ በሙሉ ነው የተቀየረው። ወይኔ ጊዜ ተለውጭ የሚደረሰ ተረጋጋ። ምንድን ነው ማነው ተረጋጋ ያልኩ ነው። እሺ እንግዲህ ውድ ተመልካቾቻችን በመግቢያው ላይ ልገልጽላችሁ እንደሞከርኩት እንግዲህ ቤዛ እየመጣች ነው ብያችሁ ነበረ። በስልክ ብዙ ተነጋግረን ነበረ። እንግዲህ ከዚህ ቀደም በነበረ ቪዲዮ እንደተከታተላችሁት በጣም ብዙ ጥንቅጡ የወጣ መያያዝ ትግል የበዛበት ቪዲዮ ነበር ለእናንተም ስናደርስ የነበረው። አሁን ደግሞ እንግዲህ ነገሮች ተረጋግተው ዙላ ቲቪ ስቱዲዮ እንገኛለን። ከዚህ ቀደም በመግቢያ ላይ ልገልጽላችሁ እንደሞከርኩት ቤዛ እየመጣች ነው ብያችሁ ነበር። አሁን እንግዲህ እንደምታዩት ከጎኔ ትገኛለች። እንደው ባለፈው ፕሮግራማችን ላይ ለተመልካቾችም እንዳስተላለፍ ነው ብዙ ጥሩ ያልሆኑ ነገሮች ተፈጥሮ ነበርና እንደው በዛ ዙሪያ ማለት የምትፈልጊው ነገር ካለ? ያው እንግዲህ እኔ ማለት የምችለው ነገር ህይወቴ በጣም ከጠበቅኩት ወደ አልጠበቅኩት መስመር ነበር የሄደብኝና በቃ በአንድ ወረቀት ሂጂ እዛ ዶክተሩ ጋር በሰማሁት ወረቀት ምናምን ሙሉ ነገር ነው የተዘበራረቀብኝ። ጭራሽ ያላሰብኩት ህይወት መስመር ላይ ነው የነበርኩትና ለማድረጋቸው ነገሮች ምንም አላውቅም ነበርና አንተንም በግሌ ስላጉላለሁ በጣም ይቅርታ ጠይቃለሁ። እሱ ምንም ባለቤቴ ቢሆን ምንም ፍቅሩ መዋደዱ ቢኖርም በቃ አብሮኝ መቀጠል የማይፈልግ ከሆነ በግድ አስሬ ማስቀመጥ እንደሌለብኝ የሚገባኝ። ያው ግን ትንሽ ያው ወንድሜ ቁጡ ሲሆን በቃ ልክ ነኝ እንዴት ብቻዬን ትቶኝ ይሄዳል አይነት የሚል ሀሳብ ውስጥ ገብቼ ነው። እንግዲህ አንተንም ይቅርታ ጠይቃለሁ፣ ተመልካችንም ካጉላለሁኝ ይቅርታ ጠይቃቸዋለሁ። እንግዲህ ያው በእኛ ህይወት ተመልካቹም እንደሚረዳው በጣም ብዙ ጊዜ እንደዚህ አይነት ነገሮች ይፈጠራሉ። ኖርማል ነው። እኛም የምናስበው እንዴት ነው ነገሮችን ልክ ከማድረግ አንጻር ነው እንጂ የሰው ህይወት ውስጥ ገብቶ የመበጥበጥ ምንም ዓላማ የለንም። ነገር ግን ነገሮች ልክ የሚሆኑበት መንገድ ሰዎች
በተሳሳተ አቅጣጫ ነገሮችን እንዳይወስኑ ለማድረግ የተሻለን ጥረት በማድረግ ውስጥ ነው እንደዚህ አይነት ነገሮች የሚፈጠሩትና ለእኔ ችግር የለውም። እኔ በግሌ በአጋጣሚ ከዞላ ጋርም እንደዚህ ረጅም ኮንቨርሴሽን ነበርን፣ ቪዲዮውን አይቶታል። እንግዲህ አላስፈላጊ አይደለም ግን ያው የሚፈጠር ነገር ነው። ለእኔ ችግር የለውም። ከዚህ በላይም ብዙ ነገር አሳልፈን ስለምናውቅ ማለት ነው። እና እንደው ጥሩ ነገር ያነሳሽው በዚህ ሁኔታ በጥቂት ቀናት ውስጥ በሁለት ሶስት አራት ቀን ውስጥ በብጣሽ ወረቀት ነው አንቺ ያልሽው። እንግዲህ የሕክምና ማስረጃው እንደሚመስለው በጣም ዝብርቅርቅ ያለ ነገር ውስጥ እንደከተተሽ ከጠበቅሽው በተቃራኒ እንደሄደ መገመት አይከብድም። እና እንደው እስኪ እንደው ወደዛ እንመለስና ምን ይመስላል ስሜቱ? እንግዲህ ስሜቱ እንግዲህ ባንዴው ነው። እኔ መቼም ከመጀመሪያ ጊዜ ጀምሮ ነበር እኔ የባሌ ስህተት ነው እንግዲህ ባሌ እንዳያውቅ ምናምን እሱም እንዳይሰማው ሰው ጋር ድረስም አይድረስ ምናምን የተባባልን ስለነበረም የነበረው ነገር ከዛ ወደ ሚዲያውን መጥቶ ምናምን ብቻ እንግዲህ ያው ሁሉንም ነገር የሚታወቅ ነገር ነውና እንግዲህ እስቲ እኔ አሁንም እንደነገርኩ ያንንም አሁንም የሆነ ብቻ በቃ በግሌ ምናምን እየሄድኩኝ እንትን ለማድረግ እየሞከርኩኝ ለመንቀሳቀስ እየሞከርኩኝ ለመታየት እየሞከርኩኝ ነው እና እንግዲህ በራሴን በግሌም ትንሽ ለመታየት ምናምን እየሞከርኩኝ ነው። እንግዲህ ከእግዚአብሔር ጋር የሚሆነውን ነገር ያው እንግዲህ አሁን እንደምታየው ማንም ሰው አጠገቤ የለም፣ ብቻዬን ነኝ። እንግዲህ ያው ማስተካከል እሞክራለሁ ከዚህ በኋላ። አዎ እንግዲህ ብቻዬን ነኝ ብለሽኛል እና ከዚህ በፊት እኛ ስንገልጽልሽ እንደነበረው ነው ማንም ሰው እኛ እያለን ብቻውን አይሆንም ማለት ከዚህ በፊትም በሚመጣው ነገሮች ሁሉ ከጎንሽ ልንሆን ቃል ገብተንልሽ ነበረ። ከዞላ ጋርም በተነጋገርንበት ወቅት ከዚህ በፊት እንደምታስታውሽው እና ብቻዬን ነኝ ብለሽ ልታስቢ አይገባም። እሱም ቢሆን ከነበረው ስሜት አንጻር እንጂ ነገሮችን ተረጋግቶ አስቦ መመለሱ አይቀርም ብዬ ነው የማስበው። ከዛ ውጭ ደግሞ መፍትሄ በሚሆኑ ጉዳዮች ላይ እንኳን ለመከራከር ለመወያየት ወደ ሆነ መንገድ ለመምጣትም ከሰው ጋር መወያየቱና አብሮ ማውራቱ የተሻለ ነው የሚሆነው እና በዚህ መንገድ ነገሮችን ባታያቸው ደስ ይለኛል። እንደ ወደ ቀጣዩ ጥያቄ ስገባልሽ ብዙ ተመልካቾች ጥያቄዎች እያነሱ ነበረ። በጣም ብዙ ነገር እየተወራ ነበር በኮሜንት ምናምን እና ይህንን ነገር ከዚህ ቀደም አታውቅም ወይ? እንዴት ላታክ ትችላለች? ነገሩ ከእሷ ጋር ከቆየ ካወቀች ደግሞ ለምን እያወቀች እሱን እንደዚህ አይነት ነገር ውስጥ ከተተችው የሚሉ ጥያቄዎች ነበሩና እንደው ስለዚህ ጉዳይ እኔ በጉዳዩ ላይ ምላሽ ከመስጠቴ በፊት አንቺ የሚሰማሽን ነገር ማብራሪያ ብትሰጪው ብዬ አስቤ ነው። እንግዲህ መጀመሪያ አካባቢ ነግረን ምናምን ከሆነ ምንም አይነት የፍቅር እንደዚህ አይነት ነገር ውስጥ ገብተን አናውቅም ነበረ። ከዛ እንደዚህ አይነት ምልክት ሊያደርስብኝ የሚችል ነገር ምናምን ምንም የሚያየሁት ሳይን አልነበረ እና እንግዲህ እሱም ከኔ በፊት ምንም አያውቅም፣ ከዚህ በፊት አያውቅም። ትዳር ላይ ነው ገብተን እንትን ያሉ እንደዚህ ነገር የሞከረው። እንደዚህ በሚያደርግበት ጊዜ እኔ የሚሰማኝ ህመም ነው። በቃ በጣም ህመም ይሰማኛል። የዛን ጊዜ በቃ እንደነገርኩ ወይ እንደዚህ ችግር ነው ምናምን ብዬ ነው እንጂ የማስበው ጭራሽ እኔ እንጃ እንደዚህ አይነት ነገር ሊፈጠር ይችላል ምናምን ተፈጥሮ በጣም እኮ ከባድ ነገር እኮ ነው። ከባድ ነው በጣም። እንዴት ነው ከዛ በኋላ የተፈጠረው ነገር እንትን ካለ በኋላ ከእሱ ጋር በስልክ ምናምን የመገናኘት እድል ነበራችሁ? አንተ ይዛ በጣም ምናምን እኔ ራሴን ነው እንትን ለማለት የሞከርኩት። እዛ ጋር በጣም ብዙ ድራማዎች ምናምን ስለተፈጠሩ ከወንድሜም ጋር ምናምን አንተ ጋር ምናምን ብቻ ደግሞ ያው ሚዲያም ላይ ማድረግ ብዙ ነገር ስለወጣ ስልክ ምናምን የሚደወልልኛል ምናምን እና ብዙ በህይወት አጋጣሚ የተራረቅናቸው ጓደኞች ምናምን ደውለው በቃ ሲያጽናኑኝ አይዞሽ ምናምን አለ ምናምን ሲሉ በቃ እንትን ለማለት ነው የሞከርኩት፣ ለመረጋጋት ምናምን እየሞከርኩ ነበር። እሱ እንትን አላልኩት ማላገኘት ነው። እሺ እስኪ እንደው ቀደም በስልክ ስናወራ ብዙ ጥያቄዎች አሉኝ ስትይኝ ነበረ እና ከጥያቄዎች መሀል እንግዲህ ስገልጭልኝ እንደነበረው የእሱ እህት ነኝ ብላ የመጣችው ሴት በእኛ ቤተሰብ ህይወት ውስጥ ወይም ደግሞ የእሱ ቤተሰብ ህይወት ውስጥ ያልነበረች ነች። በእህትነትም የምናውቃት አይደለችም። ከዛ በኋላም ቤተሰብን ለማጣራት ሞክሬያለሁ፣ ነገር ግን እህቱ አይደለችም የሚል ነገር አንስተሽ ነበርና እንደው ምንድን ነው ታዲያ? እንደው እስኪ ስለዚህ ነገር አጠር አድርገሽ የምትችይውን ግለጪልኝ። ደግሞ ጥያቄሽን ጠይቂ ማለት ነው። እሺ ምንድን ነው መሰለክ የዛን ጊዜ የመጣችሁ ጊዜ አንተ ቤት ተቀምጠን ወንድሜ ታግቷል ምናምን ብላ ተነግሮ ነው መሰለኝ የመጣው እና ከዛ እኔ እንግዲህ እስከማውቀው ድረስ እህት እንደዛ እንዳለውና አላወኩም ነበርና
ምንድነው የተፈጠረው ምናምን እንግዲህ በ9 ወር 10 ወር ቆይታችን እንዳለው ምናምን አላውቅም ነበር። ከዛ በቤተሰብ በኩል ሄጄ ምናምን እንትን አልኩኝ ያጣራሁኝ ጭራሽ እንደዚህ እህት የሚለችው እኔ ነገር ሁሉ ግራን የገባኝና ምን የዛን ጊዜ አሁን የሕክምናውን ውጤት አይቶ 1 ቀን 2 ቀን የወጣበት ጊዜ የተፈጠረ ነገር ነው ወይስ ከዚህ በፊትም የነበረች ሴት ናት ህይወት ውስጥ እና ይህን አጋጣሚ ስታገኝ ጅስት እኔና እሱን ለማለያየት ነው ወይ ምናምን ብዬ በቃ በጣም ግራ ገብቶኝ እንደውም ጥያቄ አለኝ ምናምን ብዬ እያናገርኩሽ የነበረውም ለዛ ነው። ልታጣሪ ሞከርሽ? ከዛ በኋላ ቤተሰብ ጋር ምናምን ደውለሽ? ምንም ህይወት ውስጥ ጭራሽ ማንም አያውቃትም። በቃ ማንም አያውቃትም። ከየት እንደመጣችም አናውቅም፣ እኛ አናውቃትም ማለት ነው። ስለዚህ እህቷ አይደለችም ማለት ነው። እህቴ ነች የመጣችው ሴት እህቷ አይደለችም ማለት ነው። እሱን ነገር እንግዲህ አንተ መፍትሄ ይሰጣለሁ ነው እያልከኝ ያለው ከመጀመሪያ ቀን እንግዲህ እሱን ነገር አጣራልኝና እንግዲህ ወደ መፍትሄው ሄደል። እንግዲህ እሱን ያው ለዚህ ጉዳይ በቀደም ቪዲዮ ላይም ተመልካቾችም እንዳዩት ምናምን ቦታው ላይ እህት እንዳለው ነው እሱም ሲነግረን የነበረው። ስላለው ነገር እንግዲህ እሱ ማብራሪያ የሚሰጥበት ይሆናል። እኔ በዚህ ጉዳይ ላይ ተነስቼ ምንም ነገር ማለት አንችልም። እሱ ምን ጠይቀው ግን ይሆናል እንትን ብለን እስኪ ወደ አንቺ ልመለስና እንደው አሁን ላይ ምን ላይ ነው ያለሽው? የሕክምናውን ሁኔታስ እንዴት እያደረግሽ ነው የሚለውም ብቀልሽ። እኔ በቃ እንግዲህ ትንሽ በእምነቴ እንትን ለማድረግ እየሞከርኩ ነው፣ ጸሎት ለማድረግ እየሞከርኩ ነው። በራሴ ቅድምም እንደነገርኩ ሕክምና ጋር እየሄድኩኝ ለመታየት እየሞከርኩ ነው። እንግዲህ ሁሉም ነገር እግዚአብሔር ያውቃል። በነገራችን ላይ ቅድም ለተመልካቾች እየገለጽኩኝ ነበርና ነገሮች እኛ ካሰብናቸው ካቀድናቸው በተቃራኒ ነው የሄዱት። እናንተ ተደናግጣችሁ የሆናችሁት ነገር እኛ ባሰብነው መንገድ እንዲሄድ አልሆነም እና በሕክምና እንትን የመጀመሪያ ምርመራሽን እንግዲህ አንቺ አድርገሻል። ከዛ በኋላ ደግሞ ያሉ የመፍትሄ ሀሳቦችን የጤና ባለሙያዎችን እናማክራለን ብለን ነበር ያሰብነው በአንቺ ጉዳይ ምናምን። ግን ነገሮች ተለጠጡና አላስፈላጊ በሆነ መንገድ ሄደው እዚህ ጋር ደረሱ። እንግዲህ መልካም ፈቃድሽ ከሆነ ከኛ ጋር አብረሽ የምትሆኚ ከሆነ ለተመልካችም ቃል ለመግባት ቀጣይ የሕክምና መፍትሄዎችን አብረን የምንፈልግ ይሆናል። የተለያዩ ዶክተሮችንም ልናናገር ሆስፒታሎችንም በዚህ ጉዳይ ላይ ልናወራ አስበናል። ግን ያው የአንቺ እገዛ ያስፈልገናል። አንዳንድ በጣም አላስፈላጊ የሆኑ ነገሮች እየተፈጠሩ ስለሆኑ ማለት ነውና አብረሽም ከሆንሽ አብረን መፍትሄ የምንፈልግ ይሆናልና እንግዲህ እሱ የአንቺ መልካም ፈቃድ ይሆናል። አሁን እየተረጋጋሁም ስለሆነ ለመረጋጋት እያሰብኩ ወደ መፍትሄ ጋር እየሄድኩ ስለሆነ ምንም ችግር የለውም። እሺ እንግዲህ ለተመልካችም ግልጽ ለማድረግ ከዚህ ቀደም በስልክ እኔና አንቺ ስናወራ ጥያቄዎች ነበሩሽ ከአንቺ ፍቅረኛ ጋር ወይም ባለቤት ጋር በተገናኘ እህቱን አናቃትም፣ በብዙ መንገድ ላጣራ ሞክሬ ነበረ ብለሽን ነበርና እንደው ይህንን ጉዳይ ጥያቄ እንዳለሽ ስትገልጭልኝ ነበር በስልክ ስናወራ። እንደው እስኪ ስለዚህ ነገር እንጫወት። ምንድን ነው ጥያቄሽ የነበረው? አዎ ምን መሰለክ እኔ ሂጂ ቤተሰብ ጋር ሂጂ ስጠይቅ ምናምን እንደዚህ እህት እንዳለው ምናምን ስጠይቅ ምናምን ጭራሽ እህት እንደሌለው ከዛም ደግሞ እንደዛ ብላ ኢንተርቪው ያደረገችው እናንተ ጋር መጣ ማን እንደሆነች ምን እንደሆነች የቤተሰብ አባልም አይደለም ምንም ሰው የሚያውቃት ነገር የለም። እና እኔ እንግዲህ በ9 ወር በ10 ወር ቆይታችን ጊዜ የዛን ጊዜ ወይ 1 ቀን 2 ቀን የወጣ ጊዜ የተፈጠረ ነገር ይሁን ወይ ደግሞ ከኔ ጋር ያለ ይህን ፍቅር ኖሮበት ወይ ደግሞ የሆነ ፍቅር ግንኙነት ኖሮ ምናምን ወይ ይሄ ነገር እየተፈጠረው ነገር ሀሳቡን እየሸረሸረ ለኔ ያለው ነገር የቀነሰው በሷ ምክንያት ይሁን እንደዚህ ድረስ መታ እስከመናገር ድረስ ማለት ታግቷል ምናምን ብላ እናንተ ጋር ሚዲያ ድረስ መታ እስከመናገር ድረስ በወንድምነትና በእህትነት ማስከመተነስ እስከመናገር ድረስ የደረሰችው ምን እንደሆነ እኔ ምንም ላውቅ አልቻልኩም። እና እባክህ ከቻልክ እንደው ይሄ ነገር እኔ ጥያቄ አለኝና በዚህ ኮንቨርሴሽን ውስጥ አንቺ አሁን ያላችሁ ነገር ከሱ ነገር ራሱ አሁን የጠራ ነገር አይደለም ማለት እሱ መለያየት ፈልጋለሁ እያለ እንደዚህ አይነት ጥንቅጥ ውስጥ እያላችሁ የእናንተ የፍቅር ግንኙነት ራሱ መስመር ይዞ ባልቆመበት ሁኔታ እንደዚህ አይነት አንቺ እንደዚህ አይነት ጥያቄዎችን ለመጠየቅ ራሱ ጊዜው አሁን ነው ብለሽ ታስቢያለሽ ወይ? ምክንያቱም እሱ ኦልሬዲ በጣም መጥፎ ነገሮች እየተፈጠሩ ነው። መጀመሪያ ግንኙነታችሁን ማከም አይበልጥም ወይ የሚል ጥያቄ ነው ላንቺ ያለኝ። እሱም እኮ ይቀድማል እኮ ልክ ነህ እኮ ግን
አሁን እዚህ ጋራ ገባ እኔ ነኝ እኮ የተባልኩት እዚህ ጋር አግቷለች እኮ የተባልኩት፣ ግን ተረድተኛል አይደል? አግቷለች ታግቷል ነው የተባለው። እና ደግሞ እዚህ ጋር እህቱም አይደለችም ያልኩ ነው። ቤተሰብ ጋር ሂጂ መጣራ እንደሞከርኩት እህቱ አይደለችም። ስለዚህ የማላቃት ሌላ ሰው ናት። መታ ታግቷል። ወንድሜ የተናገረችው ንግግርም እኮ ጥሩ አይደለም። እኛ እንትን አንላት ማንወዳትም ወንድሜ እንትን ብላ ምና እንዴ ምንም ግንኙነቱ በቃ እንዴት ላክመው ብልህኛው ነገር እያለ እንዴት ይሆናል? ግን እኮ ቦታው ላይ ስንደርስ እውነቱ እኮ እሱ ሆኖ ነው የተገኘው አይደል? እውነቱ እሱ ቢሆንም ግን እሱ ያወራችበት ቤት ትክክል አይደለም። ልጅቷን ማናቃትም ትክክል አይደለም ነው እያልኩት ያለሁት። ማናት? ምንድን ናት? ከዚህ በፊት እያለሁ የነበረች ሰው ናት ወይስ ደግሞ እህቷ አይደለችም ያልኩ? አዎ፣ ግን እነዚህን ጥያቄዎች እንድጠይቅ ያደረገች ምንድን ነው? ያ ማለት ነው አሁን ለምሳሌ አንቺ አሁን እያልሽኝ ያለሽው ግንኙነታችሁ ከአንቺ ውጭ ከሌላ ሰው ጋር ግንኙነት እንዳለው ነው። እሷ እህቱ ነኝ ብላ ነው የመጣችው እና ምንድነው እንደዚህ እንድጠረጥር ያደረገች? እኔ ከዚህ በፊት በነበረን እንደዚህ እህት እንዳለው አላውቅም ነበረ። ደግሞ ትዝ ይልሃል የዛን ጊዜም ተቀምጠን እየጠየቅኩ ነው የት ያለህን እህት ምናምን ያልኩ እንትን ያልኩት አይ አለኝ ምናምን። ከዛ እንግዲህ መቼም የማላውቀው ነገር ተፈጥሮ ነው ምናምን ብዬ ግራ ገባሁና ከዛ እንትን አልኩኝ። ማጣራት ባለብኝ ነገር ላጣራ ሞከርኩኝ። ጭራሽ የምትታወቅ ሰው አይደለችም። አዎ፣ ግን የኔ አሁንም ጥያቄ እንድትረጅ የምፈልገው አንቺ አሁን ሰከን ብለሽ የእሱና የአንቺን ነገር ማስተካከሉ አይቀድምም ወይ? ያ ማለት ልክ ያልሆነ ነገር ካለ ልክ ባለመሆኑ ይቀጥል እያልኩሽ አይደለም። ገብቶሻል? ግንኙነታችሁን ማከም አይቀድምም ወይ? እንዴ እሷ እኮ አሁን እዚህ ጋር እኮ ፈርዳ እኮ ነው አይደል እንትን አለች። በቃ አልፈልግም ቤተሰባችንንም ትትሆነው እሷ ጋር መጥቶ ያገባት ምናምን እኔም አልወዳትም ሃይማኖት ተስቀይራ ምናምን ብላ እኮ በቃ የማይሆን ነገር ውስጥ እኮ ነው የገባችው። ስለምን ግንኙነት ነው የምታወራኝ ሳሚ? አይሆንም እኮ ይሄ እኮ ትክክል ነገር አይደለም። እኔ አሁን በቃ አጣራልኝ፣ በምትጣራው ነገር አጣራልኝ እቺ ልጅ ማን እንደሆነች። ከዛ በኋላ እንግዲህ እስቲ የሚሆነው ነገር ቀስ ብዬ ተረጋግቼ ችግር የለም። እሱ እንግዲህ በእሷንም ጠርተን የምናናግራት ይሆናል ባለው ነገር ችግር የለውም። የዝግጅት ክፍላችን እሷን ደውሎ ጠርቶ የሚያናግር ይሆናል። አሁን ግን እንደው እኔ የሚቀድመው ነገር የአንቺና የሱ ግንኙነት ስለሆነ እሱ ላይ ትኩረት እናድርግ በሚል ሳቢ ነው ይሄን እያወራሁሽ ያለው እና እንዴት ነው አሁን ልታገኘው ልታወሪው ባለው ነገር በግልጽ ለመወያየት ፈቃደኛ ነሽ? ያው ሰሚኝ እፈልጋለሁኝ። ባለቤት እኮ ነው፣ የትዳር አጋሪ እኮ ነው። የዛን ጊዜም ታግተዋል ምናምን የሚል አይነት ነገር ውስጥ እኮ የገባ ነው። እኔ በቃ ቤት ሆኖ ተረጋግተን እንድናወራ ነው የፈለግኩት። ስለዚህ ይሄ ትዳር ነው ያዝነው፣ ዕቃ ጨዋታ አይደለም። ትልልቅ ሰዎች ነው ተነጋግረው ወይ ከሆነ መቼም ፍቅር ማድረግ ተነጋግረን እንደጀመርነው ወይ አልፈልግም ብሎ በዚህ አይነት ውሳኔው የሚወስን ከሆነ ምንም ነገር ቢሆን ተነጋግሮ ነው በቃ መቶ ተነጋግሮ አውርተን ነው የሚሆነው ብዬ ነው የማስበው። እንግዲህ ግን እሱ ጥያቄዎች ነበረው ከዚህ ቀደምም ከእናንተ ጋር ከወጣም በኋላም በተለያዩ አጋጣሚዎች ለማውራት ስሞክር ምናምን ባለው ሁኔታ እኔና እሷ አብረን መሆን እንኳን ካለብን የቤተሰብ ጣልቃ ገብነት እንደዚህ አይነት የጉልበት ጨዋታ እንደዚህ አይነት ድራማቲክ ነገር የሞላበት ህይወት ውስጥ እንዴት ግባ ትለኛለህ ብሎ ነው ሲለኝ የነበረው። እሱም እና እንደው በዚህ ጉዳይ ላይ የምትይኝ ነገር ካለሽ? ያው እንግዲህ ምን ያሁን ቅድምም ነገር ይካሉ በቃ ህይወቴ ጭራሽ ባላሰብኳት አቅጣጫ ነው እየሄደችብኝ የነበረውና እሱም ያንን ውጤት ሲሰማ ትቶኝ ሲሄድ ምናምን እንድሜ በቃ አለሁልሽ ሲለኝ በቃ የዛን ጊዜ ያደረኩት ውሳኔ ነው እንጂ የምንም ቤተሰብ ጣልቃ ገብነት እኔ እንግዲህ እሱን ነው እንጂ ያገባሁት ቤተሰቦቼን አይደለም ያገባሁት። ስለዚህ ምንም ቤተሰብ ጣልቃ ገብነት አይኖርም። መቶ መነጋገር ያለብን ነገር ካለ እኔ በቃ ዝግጁ ነኝ። እንግዲህ ለተመልካቾችም ግልጽ ለማድረግ ከእሱ ጋር የምንወያይ ይሆናል ገብቶ ካወራን በኋላ ሶስታችን ደግሞ በጋራ ስላለው ነገር ስለ ቀጣይ እንቅስቃሴያችንም እሷ ስለምጠይቀውም ጥያቄዎች በቀጥታ እንድጠይቀው የምናደርግ ይሆናል። እንግዲህ አብራችን ቆዩ። እሺ እንግዲህ ውድ ተመልካቾቻችን ተመልሰን መተናል። እንግዲህ በድጋሚ ከዳኒ ጋር ተገናኝተናል። ባለፈው እዚህ ስቱዲዮ ስንገናኝ ባለመግባባት ነበር የተለያየ ነው እንደምታስታውሰው። ነገር ግን መሀል ላይ በተፈጠረ ችግር ያ ሁሉ ጥንቅጥ፣ ያ ሁሉ መያዝ፣ ያ ሁሉ ፍትጊያ ተፈጥሮ ነበረ። እንደው ስለዚህ ጉዳይ የምትለው ነገር ካለ ምን ይመስላል? ሳሚ እንግዲህ ቅድሚያ ሁሌም ከጀመረን ጀምሮ እንደማነሳው በጣም ነው የማመሰግነው። ባለፈው የተፈጠረው ነገር በጣም ደስ የማይል ሁኔታ ነገሩ ኖርማል ከንግግር አልፎ ወደ መንዛዛት ወደ ሌላ አቅጣጫ ያመራበት ሁኔታ ነበረ እና አንተን በግልም ሆነ እናንተን እንደ ሚዲያ በጣም ነው የማመሰግናችሁ። በጣም የሚያስጠላ ሁኔታ ውስጥ ገብቼ ነበር። ቤቴ ነው ብዬ በሄድኩበት ልብስ ለመውሰድ ወይም ደግሞ በዛ ሁኔታ ከቤት ልውጣ ሆቴል ሊያዝ ምናምን ብዬ ነበር ሄድኩኝ።
ግን የገጠመውን ነገር እንግዲህ አይታችኋል። ቀናት እዛ በዛ ሁኔታ በገታ ካሳለፍኩኝ በኋላ ከዛም አልፎ ደግሞ እናንተ መጣችሁ እገዛ ስታደርጉልኝ ሁኔታውን ራሳችሁም ለመረዳት ሆነ ለህዝቡ ለማስረዳት በምትመጡበት ጊዜ የተፈጠረው ወከባ አይታችኋል። ጸብና ድብድብ ነበረ። መጨረሻ ላይ በስንት እንትን ነው ከዛ የተወጣ ነው እና እንግዲህ አንዳንዴ ለምን እንደሆነ አላውቅም እንደዚህ ህይወት ራሱ ለምን ዝብርቅ እንደሚል ነገሮች አንዳንዴ ካሰብከው ውጪ ከአቅም በላይ በሚሄዱበት ሁኔታ ቤዛና ወንድሟ ሲያደርጉት የነበረው ነገር በጣም ነው የሚያሳፍረው። በጣም አጸያፊ ደስ የማይል ሁኔታ ነበረና በተለይ ወንድሟ ጀስት አክት የሚያደርገው በጉልበቱ በአቅሙ እንደዛ አይነት ነገር ነኝ እሷ በህግ ትይዛለች እኔ በጉልበት ይዛለሁ አይነት ነገር ስንቀሳቀሱ ነበር። ራሴ በጣም ከባድ የእንትን ውስጥ ነበርኩኝ። ለደህንነቴ ለራሴ በጣም የሚያሰጋ ሁኔታ ውስጥ ነበርኩኝ። ለዚህ ሁሉ እናንተ ያደረጋችሁት ነገር እንግዲህ እናንተ የተፈጠረውን አይታችኋል። ከካሜራ ጀርባ እንኳን ምን አይነት ጭቅጭቅ፣ ምን አይነት መገፈታተር፣ አይነት ከድብድብ የማያንስ ሁኔታ ነበረ። ጀስት ድብድብ ነው የነበረው። ያንን ታግላችሁ አልፋችሁ አሁንም ደግሞ ይሄ ነገር ከጫፍ መድረስ አለበት ብለህ አንተ እንደግል ስንቴ እኔ ጋር እንትን እያልክ ከዛ ከወጣን ጀምሮ ያሳያችሁኝ ፊት ያሳያችሁኝ እንክብካቤ እኔ እነዚህ የነበርኩበት ከእናንተ ጋር ባለሁበት ሆቴል በገባሁበት የጠየቃችሁኝ ጥየቃ ያደረጋችሁልኝ እገዛ በጣም ነው የማመሰግነው። ይህንን ዝም የምለው ጉዳይ አይደለም። ከዛ ሁኔታ ለመውጣት ትንሽ ያስቸግረኝ ነበር። ወደ ህግ እንኳን መሄድ ማልችልበት የሆነ ማንም ጋር መድረስ ማልችልበት ሁኔታ ላይ ደርሼ ስለነበረ ማለት ነው። እንግዲህ ያ ሁሉ እንዳለ ሆኖ አሁን ይመስገን ቢሮአችሁ ስቱዲዮአችሁ መጥቼ እንግዲህ ነገሮቹን እዛው ድፍንፍና አድርገው ለማውራት ወይ ደግሞ ለማስቀረት አስበው ይሆን ቤዛና ወንድሞ ያንን ነገር ያድርጉ ነበር። አሁን ደግሞ እስቲ አሁንም ጫፍ ድረስ እንሞክረው በሚል በእናንተ እገዛ ነው እዚህ ያለው ነገር። እኔ እንግዲህ ሀሳቤ ነው ግልጽ ነው። ምንም የተደበቀ የተንዛዛ ወደዚህ ወደዛ የመባል ሀሳብ የለኝም። ጀስት ሀሳቤን ቀጥያለሁ። እንግዲህ የነበረው ለአንተ ግልጽ ስለሆነ ማለት ነው። ግልጽ ነው። አይ እንትን ነው እኛ እንግዲህ እንደ ስራም ይዘነው የተለመደ ነው። በጣም ብዙ ነገሮች ይፈጠራሉ። ከዚህም የባሱ ነገሮች ተፈጥሮ ያውቃሉ እኛ ላይፍ ውስጥ። ግን ያው ሁሉም ነገር ልክ ስለማድረግ ትክክለኛውን አቅጣጫ ስለማስያዝ ነው እና ይህን ሁሉ ነገር እያደረግን ያለ ነው። ለአንተ እንደዚህ አይነት እንቅስቃሴዎች አዲስ ስለሆኑ እንዲያውም በጣም አስቸጋሪ መስሎ ሊታይ ይችላል። እኛ ግን የለመድነው ነው እና ምንም እሱ የሚያስጨንቅ አይደለም። አሁንም ያስጠራው ምክንያት አንተ እዚህ ገብተህ ጥያቄዎችን እንድትመልስ ያደረግኩበት ምክንያት እኛ በጋራ የጀመርነው ነገር አለ እና ከዚህ ቀደም አንተ ወደኛ ፕሮግራም ምን ይዘህ መጥተህ ይሄን ነገር ሚዲያ ጋር አውጥቼ መማከር ፈልጋለሁ፣ መወያየት ፈልጋለሁ። እንዲህ አይነት ችግር ህይወቴ ውስጥ ተፈጥሯል። የቤተሰብ ቅድሚያ መሰጡት ፕሮግራማችን ላይ የቤተሰብ ጉዳይ ቅድሚያ ስለምትሰጡት የኔን ፕሮግራም የኔን ኬዝ ጀምሩልኝ ብለን እንግዲህ አንተ ይዘህ መጥተህ ያ ሁሉ ነገር የተፈጠረው ይሄ እንግዲህ አስደንጋጭ የሆነ ምንድነው የተፈጥሮ እክል የሚሆኑ ነገሮችን እንግዲህ ያየንበት አዲስ ኤክስፒሪየንስ ነው በዚህ አይነት ዙሪያ እና እንደው በቃ ከዛ በኋላ ደግሞ የነገሩ አስደንጋጭነት ራሱ የሁለታችሁንም በቃ በቁጣና ይሄ ምንድነው ድንገተኛ ክስተቶች እየተሞላ እንዲሆን ያደረገው በዛ መልኩ ስለሆነ ነው ብዬ ነው የማስበው። አሁንም በዚህ ጉዳይ እንድንወያይ አንተን ያስጠራሁበት ምክንያት ከባለፈው ከነበረው ወጥንቅጥ ከነበረው እንትን ከግርግሩም ህይወት ውስጥም ስለመጡ ለውጦች ምናምን በተወሰነ ቀስ ብለህ ረጋ ብለህ ከራስ ጋር የማውራት እድል የማሰብ እድል ይገጥምሃል ትፈጥራለህ ብዬ ስላሰብኩኝ ነው። እና እንደው ምን ይመስልሃል ታዲያ በዚህ ጉዳይ እንደው ትንሽ አስተያየት ሰጠኝ። አሁን ሁሉም ይመስገን ሁሉም ሰላም ነው። እንግዲህ ከመታገስ ወደ በነፃነት ወደ ማውራት ኖርማሊ እዛ ያለው ነገር እንኳን ሀሳብን ለመግለጽ ለማውራት ምናምን ቀርቶ ለመንቀሳቀስም ቤት ውስጥም ከቤት መውጣትም የማይቻልበት ሁኔታ ነበረ። ያ ሁሉ አልፎ ነው አሁን በነፃነት እንደዚህ ቁጭ ብዬ እየተጫወተን ምን እያልኩኝ ያለሁት። ያ እንግዲህ ማወዳደርም ከዚህ ነው ከዛ ነው የምትለው ነገር አይደለም። ይህን እንግዲህ በእናንተም ሆነ በምንም እገዛ ኖርማል የደረስንበት ሁኔታ ቢሆንም ማለት ነው እና ምንም ሰላም ነው፣ ችግር የለብኝም። ኖርማሊ ወደ ህግ መሄድ አለብኝ ብዬ ራሴን ቀጣይ እያሰብኩ ስለሆነ ያ ፕሮሰስ ነው እያሰብኩ ያለሁት። ያንን እንዴት በምን ሁኔታ ማስቀጠል አለብኝ የሚለውን ነገሩን ደግሞ እዛው በተፈጠረው ሁኔታ በንደትና በእንትን ብቻ ከመሆን እስቲ በሰላ መንገድ ደግሞ
ምን ባደርግ ሞር የተሻለ ነው፣ ቀጣይ እንደዚህ አይነት ነገሮች እንዴት ተፈጠሩ፣ ምንስ መሆን አለባቸው የሚለውን እያሰብኩ ነው። እኔ ከማንም ጋር ጽብ የለኝም፣ ከማንም ጋር ንትርክ የለኝም። ሲጀመር ጀምሮ በኖርንበት ጊዜያቶች ምንም የሚያጣላን እንደዛ የሚያባብለን ነገር የተለየ ኬዝ አልነበረንም። ይሄ የተፈጥሮ ጉዳይ ነው። በቃ ያንን ተውኩኝ። ከዚህ እኔ ምንም ማድረግ ማልችለው ነገር ስለሆነ አሁን ለራሴ በቻልኩኝ መጠን ሰላም መፍጠር፣ ኖርማሊ ከነሱ ጋር ያለውን ነገር በሰላም መፍታት፣ ሁኔታውን ከማንዛዛት ይልቅ ነገሮችን እንደዛ በዛ እነሱ ባሰቡት አንግል ከማሰብ ይልቅ በህግና በህግ ከተቻለ ካልሆነም ደግሞ እንግዲህ በምንም ነገር ተደርጎ ነገሩን መፍታት ነው የምፈልገው። ራሴ ግን ሰላም ነኝ ይመስገን። ምንም የተለየ የጤናም የአካልም ምንም ችግር የለብኝም። ኖርማል ሆኜ እናንተ ጋር ያለሁት። ቀጣይ ግን የምሄዳቸው መንገዶች አሉ። ራሴን ማስከብርበት፣ የራሴን በህግ የምጠይቅበት፣ ጉዳዩን በህግ የምጨርስበት ሁኔታ ይኖራል። የራሴን ማለት ነው። እንግዲህ ቀድሞም እንግዲህ እኛም ስንል የነበረው ነገር አለ። ከዞላ ጋርም ከዚህ በተወያየንበት ወቅት እንደምታስታውሰው የነገሩ አስደንጋጭነት የእናንተ ድንገተኛ የሆኑ ክስተቶች ወደ አልተፈለገ አቅጣጫ ነገሩን ወሰደው እንጂ ቀድመን እኛ ያሰብንበት አቅጣጫ አለ። መጀመሪያ እናንተን ሰላም ማድረግ፣ በተረጋጋ መንፈስ እንድትወያዩና ነገሮችን ሰከን ብላችሁ እንድታዩት፣ ከዛ ቀጣይ ስቴፖችን ምን እናድርግ ወደሚል ምናምን እንወስደዋለን ብለን ነበር ያሰብነው። ግን ያው ነገሮች ፈጣጠሙ። መሆን የሌለባቸው ነገሮች በጣም ብዙ ርቀት ሄዱና የእኛን እንትን ራሱ አካሄዱ ራሱ በቃ ሊያበላሹብን ችለዋል እንደምታስታውሰው። እና አሁንስ እንደው ይሄ ነገር ጊዜው ነው ወይ? ስለ እንደዚህ አይነት ነገር ማሰብ መርጋት አይቀድምም ወይ? ተረጋግቶ ነገሩን አስቦ ከዛ በኋላ ኢቭን መለያየት እንኳን ቢሆን የመለያየት ሀሳብ እንኳን ቢሆን ቁጭ ብሎ መስከን አያስፈልግም ወይ የሚል ጥያቄ ይነሳል ከተመልካቾችም ከኛም። እና ይህን እንደው እንዲታየዋለ እንግዲህ የተለየ ሀሳብና የተለየ ውጤት ወይም ደግሞ ለውጥ ይመጣል ብለን የምታስብ አይነት ከሆነ እንደዚህ አይነት መላምንቶች ቢኖሩ ሁኔታዎች ይኖራሉ የሚል ግምት ቢኖር ችግር የለውም ጊዜ መውሰድ። ይህን ሁሉ ጊዜ ይኖረናል እኛ በትዳር በግንኙነትም በትውውቅም በትዳርም ስንት ጊዜ ያሳለፈን ሰዎች ነን እኛ። ለሁለት ይኖር ነው ያለ ማንም ጣልቃ ገብነት ማለት ነው። ከአቅማችን በላይ ስለሆነ ነው። ለኔም ከአቅሜ በላይ ነው፣ ለሷም ከዚህ በላይ መታገስ ማንችለው ሁኔታ ላይ ስለሆነን ሞክረን አይተን እዚህ ደርሰናል። ፋይናሊ ደግሞ እንግዲህ ድጋሚ አስሬ ማውራቱ ማንሳቱ ሳይሆን በጤና በምርመራ አረጋግጠን ቼክ አድርገን ሁሉንም ነገር አይተናል። ከዛ ዛኔ የተፈጠረው ያ በሰዓቱ የነበረው ስሜት ልክ እንዳልሆነ ባለፈው ሁላችንም አውርተንበታል። ያንን አለፍን። ቀጣዩ ስቴፕ ምንድነው? ለኔ የራሴ ውሳኔ፣ ማንም ግለሰብ ራሱን ውሳኔ መወሰን ይችላል። አይደለም በትዳር በምንም ነገር ሰው የፈለገውን ነገር ማድረግ ይችላል፣ ወንጀል እስካልሆነ ድረስ የማድረግ ሙሉ መብት ስላለኝ እኔ ከዚህ በላይ ሳክኖ ጊዜ ማባከን፣ ከዚህ በላይ ንግግሩ ኖርማል አይተዋል። እዛኔ ሆስፒታል በር ላይ የተፈጠረው ጭቅጭቅ ነበር። ከዛ ቀጥሎ ቤት በሄድኩበት አሁንም ሌላ የገታ ነው የተጀመረው። ከዛ ቤት ለመውጣትም እናንተ እንኳን ቆማችሁ ሌላ ጭቅጭቅና ድብድብ ነው የነበረው። አሁንም ሁኔታዎች በዚህ ሁኔታ ነው ሊቀጥሉ የሚችለው የሚል ግምት ነው ያለኝ እንጂ ኖርማል ከዚህ በላይ መስከን በኔ ልክ ሰው ይሳክናል ወይም ደግሞ ተረጋግቶ ያስባል የሚል ካለ ጀስት እንግዲህ ሰው እንደየሰው ይለያያል ጉብዝናው እያስባለሁ። እና ምንም የማስብበት ምንም የሚልበት ነገር ስለሌለኝ ነው። ግን አሁንም ቢሆን ቅድም እንደተናገርኩ በትክክለኛው መንገድ ህግና ህግ ባለበት የሃይማኖት ሽማግሌዎችም ይሁኑ ቤተክርስቲያን ሰዎችም ይሁኑ የሷንም ምንም ሳይኮሎጂካሊ ይሁን ፊዚካሊ ይሁን ምንም ነገር ነትርክ ውስጥ ሳንገባ ሳትጎዳ ከኔ ጋር ምንም አይነት ንክኪ ሳይኖረን ከወንድም ተብዬዋ ጋር ምንም አይነት ነገር ከህግና ህግ ውጪ ምንም ነገር ሳይኖረን ጉዳዩን የሚጨርስበት የራሴ ጊዜ ስለሆነ ከዚህ በላይ ማሰቡ ለኔ ጊዜ ከማጥፋት ውጪ ዝም ብሎ ነገሩን ከማንዛዛት ወደ አልተፈለገ ንግግርና ጸብ ከመግባት ውጪ ምንም ነገር እንትን ነው የሚልበት ሁኔታም የለኝም። እናንተም እንደዛ ብትሉ ባለፈው ከአንዴም ሁለት ሶስቴ እንደዛ ስትል ነበር። እንግዲህ ለኔ በቂ ነው። ኖርማሊ ይሄ ጊዜ ትክክለኛውን የራሴ ውሳኔ መወሰን የምችልበት ነው፣ ከዚህ መውጣበት ነው። እሷም የራሷን ህይወት የተፈጥሮንም ይሁን የምንሆንም ትቀጥል። የአእምሮ ጫና ደርሶባትም ከሆነ ፈጣሪ ያጽናናት። የሆነ እሱም የሆነ ነገር እንግዲህ ህክምና መገዛ ካለ አይደን ነው ምንም ነገር አሁን በሷ በኩል ያለውን ማለት አልችልም። የራሴን ግን አንድ ውሳኔና ውሳኔ ነው። ምንም መስከን ምንም መነጋገር ምንም እንትን ማለት አያስፈልግም። ከነሱ ጋር ምንም አይነት ጨዋታ የለኝም።
ከሷ ጋርም ሆነ ከሱ ጋር በጤና ከሆነ አልቋል፣ ተረጋግጧል። በህግ ነገሩ መፈታበት ሁኔታ ነው እንጂ ድጋሚ እንደዚህ አይነት ነገር ስከን ምን በል ምናምን የምትለው ነገር አይደል ነው። እንግዲህ ምን አይነት ፊት አሳይቼ ነው ከዚህ በላይ ተረጋጋ የምትሉኝ አይነት ከሆነ እሱን የራሳችሁን ማንም ሰው ካንተ ጀምሮ ማለት ይችላል። አይ እኔ በነገራችን ላይ ጀጅ እያደረኩኝ አይደለም። ውሳኔው አንተ እንዳልከው ነው፣ ያንተ ውሳኔ ነው። ነገር ግን ምንድነው መሰለክ አሁን የእሷን የጤና ሁኔታ ብናነሳው የጤና ሁኔታዋ በሕክምና መፍትሄ የሚያገኝ ነገር ነው የሚል ነገር ነው። ከዚህ ከእናንተ ጋርም ከተለያየም በኋላ በተለያዩ አቅጣጫዎች ዶክተር ነጃትንም ለማውራት ሞክሬ ነበር በስልክ ጀስት ባለፈው ከዞላ ጋር ስንል እንደነበረው የዞላ የህክምና ሁኔታ ሲመጣ እሷ ወደዛ ሄዳ ነው እንጂ ከእሷ ጋርም በስልክ ተወያይተን ነበረ። ሙሉ ለሙሉ የህክምና መፍትሄ እንደሚያገኝ ነው ከእሷ ጋር የተወያየ ነው። የአንተን ሁኔታ ፈጥኗል አይፈጥንም የሚለውን ነገር ያነሳንበት የራሳችን ጥያቄዎች አሉ። ይህን ጥያቄ ያነሳንበት ምክንያት እሷም እንግዲህ ከዚህ ቀደም ስገልጽልህ ነበረ ከአንተ በፊት ስንወያይ ነበር ከእሷ ጋር አንተንም ሳናግርህ ችግር አለብህ ወይ ቁጭ ብላ የማውራት ችግር እንደሌለብህ አውቃለሁ። አንተም ከእሷ ጋር ብትወያይ ስለ ነገሩ እንትን ብትል ምናምን ብዬ ያሰብኩበት ምክንያት የራሷ ጥያቄዎችም ስላሏት ነው። አንደኛ እህት የለውም እያለችን ነው። እህት የለውም እቺ ሴት በዚህ ችግር አስታካ የተፈጠረች ነች እንጂ እህት የለውም። ቤተሰቡንም ከዛ በኋላ ደውዬ ላጣራ ሞክሬያለሁ። እስካሁን ባለው ሁኔታም የቤተሰብ ሁኔታውን ቼክ ሳደርግ ቤተሰብ ውስጥ እህት የሚባል ነገር የለውም። እቺ ሴት ከኔ ጋር በተለያየበት ቅስፈት አብራው የሆነች ሴት ነች ወይስ ከየት የመጣች ነች? ከዚህ በፊት እኔም ሳላውቃት የተገኘች የነበረች ሴት ነች የሚል ጥያቄ አላት እሷ እና ይህንን ጉዳይ ከማንሳት አንጻር ነው ይህንን እያልኩ ያለሁት። በዚህ ፍጥነት እንደዚህ አይነት ትልቅ ውሳኔ ስትወስን ለራስ ያዘጋጀው ባካፓ አለ ብላ እያሰበች ስለሆነ እንግዲህ ያው እንደምታወቀው ተጎዳው ባይ ብዙም ጊዜ ተናጋሪ ነው ወይ ፈራጅም ይሆናል። እሷ ሄት የለውም ምናምን ብላ ዛሬ የምታወራ አይነት ሰው አይደለችም። የማታውቀው ነገር የለም። ሌሎች ናቸው ስለኛ ብዙም ገመና ላይ ቆም የሚችሉ እንጂ ታውቃለች እንዴት ነው እኔ ሄት የለውም ብላ ዛሬ እንደዛ መናገር የምትችለው። እሱ የሚያሳፍር ነገር ነው። ጀስት እቺን አጋጣሚ ተጠቅሞ ማለቷ ደግሞ እኔ በዛች ሆስፒታል በር ላይ ከነበርኩኝ ውጪ ወጥቼ አንድ ቀን ስላደርኩኝ ከዛ 2 ቀን ስላደርኩኝ ምን ስለተፈጠረ በዚች አጋጣሚ ይህን ተጠቀመ አንድን ሰው በአንድ እና በ2 ቀን እንደዛ ብሎ አሳምኖ አመጣ ምናምን አይነት ነገር ጨዋታ ይሄ የቀልዳ ቀልድ ወይም ደግሞ ወደ ኋላ ባክ አድርጎ የሰውን የመፈረጃ አይነት ንግግር ስለሆነ እሱን እንቶ እሱ የሌለውም ምናምን ነገር የውሸት የውንጀላ ስለሆነ በዚች እንትን ደግሞ እኔ እንደዚህ አይነት ክፍተት ተጠቅሜ ምናምን የሚል ሰው አይነት አይደለሁም። እኔ ከቤት ወጥቼ ማደር እንትን አጥቼ አይደለም። ስንት በግንኙነት የነበረን ጊዜም ሃይማኖቴ ስለሚይዘኝ ነው። በትዳር የነበርንበት ጊዜም እንደዚህ ተቻችለን ምን ብለን የነበርነው 10 እና 9 ወር እኔ ያንን ሁሉ ጊዜ አሳልፌ ተክቼ ሁሉ ችዬ በ2 እና በ3 ቀን ዛኔ በተፈጠረ ድንጋጤና አለመግባባት ይህንን አጋጣሚ ይፈጥራል ብላ ማውራቷ በጣም ነው የሚያሳፍረው። ይሄ ደስ የማይል ጨዋታና ንግግር ስለሆነ እሱን እንተው። ለምን አለች አልልም። እኔ ዛኔ ከነበራት ስሜት ወይም ደግሞ ከንዴት ከቁጣ ወይ ደግሞ ወንድሟም እንደዚህ ያንን በይተባብለው አይ ምንም እነሱ በነሱ አንገለኛ መፍረድ አልችልም። ያሰቡበትና የተናገሩበት የራሳቸው ምክንያት የራሷ ምክንያት ወይም ደግሞ የፈጠራ ዘዴም ሊሆን ይችላል። ሜቢ እንግዲህ ሰው ከሳሽ ሰውን በዛ ልክ ስለሆነ እሱን ምንም አስፈላጊ ጨዋታም አስፈላጊ ንግግርም አይደለም። ይሄንን መመላለሱ ራሱ የታለክ የለህም ወይ አለው የለውም ብሎ መነጋገሩ ለሷም የሚያሳፍር ነገር ነው። እኔም ለዚህ ተጨንቄ መልስ እንደዛ አይነት ያስፈልጋል አይነት ነገር አስፈላጊ አይደለም አሁን እና ምንም ስለዚህ የምናወራው ነገር የለም። ኦኬ ወንጀላ ስለሆነ ማለት ነው። በእሱ እንግዲህ እንዳስፈላጊነቱ የዝግጅት ክፍላችንም እያልኳት ነበር። ስለሷ የዝግጅት ክፍላችንም እሷን ጠርቶ ማውራት ይችላል። ምንም ይቀላል ነገር ምንም የተንዛዛ ነገር የለውም። የተደበቀ መስጠር ስላልሆነ እሷን ጠርተና አወራን ምናልን የሷ መጠራት እኔ ምንም ችግር የለብኝም። እሷን ትጠራ እሱ ወንድሟም ይሁን ማንም ይምጣ ሲስተርም ትምጣ ማንም ሰው መምጣት ይችላል። ግን አሁንም ወደ መፍትሄ ጉዳይ ነው ወደ መቋጨት እኔም ወደ ራሴ መንገድ ከመሄድ ይልቅ እዚሁ አስሬ እንግዲህ መጠራራት እዚህ ስቱዲዮ ስንቴ እዚህ ቤታችሁ ጋር ስንቴ ተገናኘን ሆስፒታል ተገናኘን የኔ ቤት ምናምን እና ነገሩን ዝም ብለን እዛው ላይ ያቆየ ነው መፍትሄ እንዳያገኝ ምናምን ዝም ብለን ከላይ ላይ ደፋፈን ነው እንጂ ከዚህ በላይ እኔ ጨዋታ ከነሱ ጋር ንግግር ምናምን
እንግዲህ ዘመድ አለክ ዘመድ የለም፣ ገንዘብ አለ ገንዘብ የለም አይነት ነገር። እኛ የተጋባንበት ወረቀት ነው ያለን፣ የሚያውቁ የቤተክርስቲያን ሰዎች ናቸው። በህግም ይሁን በቤተክርስቲያን እንጨርስ ያንን ወረቀት ቀደን የራሳችን ህይወት መቀጠል ነው እንጂ ያለብን ዘመድ አዝማድ መቁጠር ጓደኛ ምናምን እገሌ እንደዚህ ነው ምናምን ውጭ አድሮ ሌላ ሰው አፈራ አይነት ነገር አያስፈልግም። ከነሱ ጋር እንደዚህ አይነት ጊዜም ቁጭ ብዬ ማውራቱን ብዙም ሳሚ ባታስገድደኝ እኔ ፍላጎቴ ስለሆነ በማንኛውም ሁኔታ ጉዳይ አንተም እኔም ጊዜ ባናጠፋ ወደ ትክክለኛው ለህዝቡ የምፈልገው ስንት ዘመድ አለው ምናምን አይደለም። የሷ ጤና ሁኔታ ከምን ደረሰና የትዳራቸው ሁኔታ ከምን ደረሰ ነው። የሷን ጤና ሁኔታ በፈጣሪም ይሁን በሕክምና ይሳካላት፣ እሱ ከጎኗ ይሁን። የኔን የትዳር ሁኔታ ደግሞ የራሴ ውሳኔና የራሴ ያመንኩበት ሁኔታ ስለሆነ በእነዚህ ሁለት ነገሮች የሷን የምታግዛት ነገር ካለ መተጋገዝ ትችላላችሁ። የኔን ከሆነ ደግሞ እዚህ ድረስ አደርሳችሁኛል፣ ከዛ ቤት አስወጥታችሁኛል፣ እገዛ አድርገልኛል፣ ወደ ህግ መሄድበትን ብቻ ሁኔታ የራሴን ማመቻቸት ጀምራለሁ። ካሁን ጀምሮ ምንም አይነት የምንገናኝበት የኔ እንትን እንዴት መሰለህ፣ አሁን እንዳልከው የቤተክርስቲያን አባቶችንም ስም አንስታል እዚህ ጋር። እናንተ በቤተክርስቲያን የተጋባችሁበት መንገድ በዚህ ፍጥነት ለመለያየትና ለመቷቷው ይፈቅዳል ወይ? እኔ እንደ ወንድም ነው የምጠይቀህ፣ ግራ ስለገባኝ ነው ያንተም ፍጥነት ይፈቅዳል ወይ? ምን መሰለህ ሳሚ፣ በዚህ ፍጥነት መሆኑን አንተ ነው ያየኸው በዚች ሳምንትና 2 ሳምንት ስለሆነች እንጂ እኛ ግን ከዛ በፊት በሰላም ከትዳር በኋላ ግን 9 እና 10 ወር ለኛ ትንሽ ጊዜ አልነበረም። ፍጥነት የሚባል ጊዜ አይደለም 9 እና 10 ወር። ማንም ሰው ገመናውን ጠብቆ ተቻችሎ ተከባብሮ እንግዲህ የሚያጣሉና የሚያነታርኩ ነገሮች እያሉ ይህን ሁኔታ አልፎ መምጣት ትንሽ ጊዜ አይደለም። ለአንተ ሊመስል ይችላል። አንተ ያየኸውና የሰማኸው በዚች ሳምንት 2 ሳምንት ትንሽ ጊዜ ስለሆነ ማለት ነው። ያልኖረበት ሰው በዚህ ጫማ ያልገባ ሰው ደግሞ ትንሽ ጊዜ ሊመስለው ይችላል። ለኔ ግን ትንሽ ጊዜ አይደለም፣ ረጅም ጊዜ አሳልፈናል። እሷንም እንደዚህ ብጠይቃት ማለት ነው። እና ይሄን ሁኔታ አሁንም ትንሽ ጊዜ ነው፣ ትንሽ ውሳኔ ነው ምናምን ድሮ የታየው ነው። እዚህ ደርሶ አሁን ኖርማል ፈንድቶ ነው እንጂ ያየነው ኖርማል ያልነበረ ነገር አይደለም። ከዛ ነው ወደዚህ የመጣ ነው። እና በጣም ረጅም ጊዜ ነው። በቃ ኖርማሊ ተጨንቀንም ተጠበንም ሳንግባባ ምን ብለንም አሳልፈናል። ከዚህ በላይ ጊዜ ትንሽ ጊዜ ነው እያሉ እንግዲህ አይደን ነው ለምን ትንሽ ጊዜ እያልክ አንተ ምን እንደምታወራ ማንም ሰው በሁኔታው ይኑር እያልኩ አይደለም። ሁኔታውን ማየት አለበት ምናምን ማለት አለ እንትን ሳይሆን የተረዳ ሰው ይረዳ፣ አልረዳም ያለ ሰው ኖርማል ነው። ምንም ነገር ማድረግ አንችልም። የግዴታ ደግሞ በቤተክርስቲያን ስለተጋባን አሁንም በቤተክርስቲያን በቃ ፈጣሪ እንደዚህ ያደርጋል ጸልዩ ምናምን ሳሚ እንደዚህ አይነት ነገር ከሃይማኖትም ከፐርሰናልም ከምናምንም ጋር ኖርማል ባላወራ ደስ ይለኛል እኔ ማለት ነው። እና በዚህ ሁኔታው በቃ የጸና ውሳኔን ይዤ ነው እኔ መቀጠል የምፈልገው። ምንም አይነት የቤተክርስቲያን ያናገረኝን ሰው ግን የማናገር ምንም ሁኔታ የለኝም። ስለዚህ እንደው በዚህ አጋጣሚ እሷ ገብታ ያለውን ነገር በግልጽም ለማውራት እንድትወያዩ ባደርግ እንደማይደብር ተስፋ አድርጋለሁ። መቼም ይህን ያህል ጊዜ እንትን ብለን ምን ይመስልሃል? ሳሚኒ ችግር እንደሌለብኝ ታውቃለህ። ግን ማልፈልገው ነገር ምንም ጊዜ ቢሆን ጭቅጭቅና እንትርክ በቂ ነው። ከዚህ በላይ አይታል እንግዲህ ወደ ኋላ ወደ ባለፈው መመለስ አልፈልግም። ቅድም ሳመሰግን ነበር በቃ ወጥቻለሁ። ከዛ ሁኔታና ከራሴ ቤት ነው የወጣሁት። ከሁኔታውና ከቤቱ ስለወጣው አሁንም ከሷ ጋር ወይ ብንገናኝ ጭቅጭቅ ነው ሊሆን የሚችለው። አይ ችግር የለም። እሱን ከሷ ጋር ተነጋግረን ተረጋግታችሁ እንድታወሩ እናደርጋለን። አስፈላጊ ነው ብዬ አላስብም። የምናወራው ነገር ያለም የቀረም ነገር አይመስለኝም። ድጋሚ ወደዛ መመለሱ ሜቢ እኔ እንጃ። አንተ ያመንክበት ከሆነ አንተን ስለማከብር ብቻ ነው። ጀስት ችግር የለም። ከማንም ሰው ጋር መነጋገር ችግር የለብኝም። እነጋገራለሁ፣ ግን አስፈላጊ ነው ብዬ አላስብም። እንደኔታው አንተ ነው ኃላፊነቱን አንተ ነው። እሺ ችግር የለውም። እሺ እሷን አስገባልኝና ውይይታችንን እንቀጥል። እሺ እንግዲህ ውድ ተመልካቾቻችን በድራማ የተሞላው ኬዛችን እንግዲህ እንደቀጠለ ነው። ከዚህ ቀደም እንግዲህ ሁለቱ አንድ ቦታ ቁጭ ብለው መወያየት ሳይችሉ ቀርተው በወንድሟ አማካኝነትም ያ ሁሉ ውጥንቅጡ ሲፈጠር ነበር እንደምታስታውሱት። አሁን ደግሞ እንግዲህ በተቻለን አቅም ሁለቱም ተገናኝተው ፊት ለፊት የሚያወሩበትን መንገድ ለመፍጠር ሞክረናል። እንግዲህ ትንሽ አስቸጋሪ የሆነ ነገር ነው የተፈጠረው። ከጉዳዩ በላይ ደግሞ የእነሱ ሪያክሽን በጣም ጉዳዩን አስቸጋሪ እንዲሆንብኝ አድርጎብኛል። እኔ በግሌ እንግዲህ የሚቀጥለውን ደግሞ አብራችሁኝ ተከታተሉኝ እላለሁ። አብራችሁን ቆዩ። እሺ እንዴት ናችሁ ታዲያ?
እንግዲህ ከዚህ ቀደም በነበረ ቪዲዮአችን ከአንቺ ጋር ስናወራ ስንወያይ ከሱ ጋር ፊት ለፊት ተገናኝተሽ ማውራት እንደምትፈልጊ ስትነግሪም ነበርና እንደው ጥያቄዎችም እንዳሉሽ ባለው ነገር ላይ መወያየት እንደምትፈልጊ ስትገልጪልኝ ነበርና እንደው እስኪ ምትይን ነገር ካለሽ። እሺ አመሰግናለሁ። እኔ ምንድነው የምለው የቅድምም እንደናገርኩ ስላለን ነገር በቃ አይ መለያየት ነው ምናምን ላለውም ነገር በቃ ተነጋግረን የጀመርነው ነገር ተነጋግረን ነው መጨረስ ያለብን። ስለዚህ የህፃን ነገር አይደለም ያለው በስነ ስርዓት እንነጋገር ነው እያልኩ ያሉት እና ደግሞ ሲቀጥል ያው ቅድምም ነገር ይከሉ የእህቱንም ነገር እሱንም በቃ አንድ ላይ ለማውራት ፈቃደኛ ከሆነ ስለሱም በሱ ለማውራት ነበር እኔ የፈለኩት። እሺ ዳኒ የምትለን ነገር አለ በዚህ ጉዳይ ላይ? አይ ምንም ምለው ነገር የለም። ያው እሷ ነች የመጣችው ባለፈው እሷ ነች እንደዛ የፈጠሩት ያንን ነገር። እኔ ምንም ኖርማል ነኝ ይሁን የምናወራው ነገር ግን ያለ አይመስለኝም። አሁን እንግዲህ ስለ ሄቱ ስለምኑ ምናምን እያለች ነው ድጋሚ ያንን ቀልድና ጨዋታ ወደኋላ እንደ ህፃን ማውራት። እኛ ህፃን አይደለም ትላልቅ ሰዎች ነን። ጀስት አንድ ነገር ዝም ብለን እዛችሁ ላይ መደጋገም ያለብን ሁኔታ ያለ አይመስለኝም እና እንደዚህ ነው። ጀስት ከዚህ በላይ የምናወራው ነገር ያለ አይመስለኝም። አየ ነው አሳለፍ ነው ያለው ነገር ሁኔታው ምንም በቂ ነው። ጀስት ትምጣ ስላልከኝ ትምጣ። የምር ግን ደግሞት እንደዚህ እያወራህ ነው ያለው። ቤዛ ብዙ ባናወራ ባንጨቃጨቅ ጥሩ ነው። እንደተከባበረን እንጨርስ ነገሩን። አሁን ረፊ ሙሉ ምንም ምትዩን ነገር ያደረግሽውን አድርገሻል። በቤቴ ውስጥ አገተሽኝ፣ በቤቴ ውስጥ ከወንድምሽ ጋር ምንም አክት ያደረግሽውን ነገር ያሳየሽውን ነገር ታውቂያለሽ። እዚህ ጋር ሳሚ ስላለ ነው ቁጭ ብላ አንድ አውራት ስላለኝ እሱን ስላከበርኩኝ ነው ቁጭ ብዬ እሱ ስላከበርከው ነው እንጂ የኔና 9 ወር 10 ወር ያለን ፍቅር ምንም ነገር የለውም። ኦኬ የኔና ያንቺ ያንን አንቺ ስላሰብሽ ነው እኔን ቤት ውስጥ እንድታሰር አትወጣም እኮ ነው ያልሽኝ። እኔን እኮ የትም መሄድ አልችልም። ማን ስለሆንሽ ነው አንቺ እንደዛ የምትይኝ? እንደዛ ሳስረተቦርታለሁ የሚጎዳ ነገር አድርጌያለሁ? ኧረ አይደለም ተንከባከብሽ። ከሳምንት በፊት ላወቀው ሰውዬ ክብር ኖሮ ተቀምጣ እኔ ያው ሁሉ ጊዜ አብረን በትዳር ቆይተን ይቅርብሽ። እንደዛ ተጎድታል ማለት ከዛ በላይ ምን እንደሆነ ነው የፈለግሽው እንዴ? ምን ይሄን እኮ ከድብድብ የበለጠ ነገር ምንድነው? መግደል ነው ይቀርሽ እንዴ? መውጣት አትችልም፣ ወደ ህግ ማለት አትችልም ምናምን እያልሽ ያንን ሁሉ ስታደርጊ የታየውን ያዘው። እሺ ልሸከማችሁ ምንድነው መከባበር ማለት? ከዚህ በላይ አሁን እኮ እሱም ስላለ እኮ ነው እንጂ ቁጭ ብለን ታወራለህ። አንቺ ነሽ ያመጣሽው። እኔ በትክክለኛው ነገር በህግም ይሁን በቤተክርስቲያን በጓደኛም ይሁን በዘመድ አዝማድ እንፍታው አልኩሽ። አንቺ ግን የሌለ አሁን ረፊ ምንም ያዞን የማስመሰል ምንም አይሰራም፣ አይሆንም። ሳሚ እኔ እንደዚህ አይነት ጨዋታ አይሆንም ብያለሁ። ራሴን ማታልበት ለማሽበት እሷ ስላለች ሁኔታውን ነገር ወደኋላ የምመለስበት ነገር የለም። አሁንም ግን ይኸው ገና ከመምጣታ ስለ ሂቱ ስለምናምኑ ስለዋሽኝ ምናምን እያለች ድጋሚ ነው ነገሩን እያወራች ያለችው። እኔ የተበደልኩትን ነገር እንዳለፍኩኝ አልፌዋለሁ፣ ይሁን ብየዋለሁ። አሁንም ጨዋታውን ወሬዋን ቀንስልኝ፣ ምንም ነገር አልፈልግም። እሷ ስለምትከሰው ዋሸ ምናምን ይሄ ነው እንደዛ ነው ምናምን የምትለውን ነገር ከዚህ በኋላ በቃ አላስፈላጊ ከሆነ እናንተን እንደዚህ እየተያየው እንደዛ እያልኩ ከሷና ከወንድሟ ጋር ምንም አይነት ጨዋታ የለኝም። በወረቀት የምንጨርስ ከሆነ እዛው የራሴን እጨርሳለሁ። ሌላ ሀሳብ ካለ የራስን ብቻ አንዴ ልስማክና ልጨርስልኝ። እንትን ነው እንዴት መሰለክ እኔ አሁን እንዴት መሰለክ እኔ ከሷ ጋር ጨዋታ ውስጥ ላስገባ አይደለም ጨዋታም አይደለም የያዛችሁት። በነገራችን ላይ እኔ ያልኩ ያሉት እንድትወያዩ ነው ሲጀምር እዚህ ጋር ቁጭ ያረኳችሁ እንጂ የግል ኢንተረስት ነው አይደለም። አሁንም የመጣችሁ እንድንወያይ ሳይሆን ያንን ምን ብሎ እሱ ውጭ ያድሩ እንደዛ ነው እዚህ ምናምን አይነት ነገር ምንድነው ድጋሚ ምንም እኮ ክብር ሳይኖርህ እኮ ነው አሁን ላወቀው ሰው ምንድነው ክብር? ከዚህ በላይ ምን አድርገኝ ነው የምትይው? ተውኔ እኮ ጠላታ ነው። እንዴት ላድርግሽ? እኔ ከዚህ በላይ ክብር ምን ላድርግሽ? እንዴት አገድኩልሽ? እቤት ቁጭ አልኩልሽ። ከዛ በኋላ አሁን ወጥቼ ለምን ወጣ ለምን እንደዚህ መናገር ቻልክ ነው? ክብር ማለት ሰው መሸከም ነው እንዴ ያለብኝ እኔ? እንዴ እንከባበር። መከባበርም ከሆነ ልክ አለው፣ መስማማትም መነጋገርም ከሆነ እኔ በልኩ ማውራት የምችል አይነት ሰው ነኝ። ዛሬ ህፃን ወይ አንቺ ስላልሽው ብቻ ስለፈረሽኝ ብቻ ቁጭ የምልበት ሰው አይደለሁም። ከእሱ ስላለኝና እስቲ የመጨረሻ አንድ ንግግር እንደዚህ ያደረገ እንደዚህ ወጣ ላለመባል ነው እዚህ ቁጭ ያልኩኝ። በቃ ተሳይልክ በቃ መለያየቱ ነው መፍትሄው።
ቢዛ እኔ የራሴ ውሳኔ ነው። እኔ ወደ ኋላ አንጀት መብላት ምን ማለት አይሆንም። በቃ ልጆች አይደለንም እኛ ትልቅ ሰዎች ነን። የጀመርሽውን ጨርሺ። የጀመርሽውን በገታሚውን በምን መሞከር ትችያለሽ የራስሽን በሊሞን መሞከር። ቆይ አንዴ ዳኒ ላስቆመና እንደው ምንድነው እንደዚህ እንድትማር ያደርጋል? እኔ በማወቅ ስለፈለኩ ነው ስልክ ይሄን ስልክ ቅድም በዚህ ቅስፈት ውስጥ ብዬ ስልህ በዚህ ጊዜ ውስጥ የሆነውን ነገር አንተ ነው ያየኸው ብለኛል ቅድም ስንጋይ። አሁንም ድጋሚ ምንድነው ያማረረ ምናምን ድጋሚ ባወራ ላይ ገባ ይችላል ሳሚ። በቃ እኔ ያሳለፍኩት ህይወት መሮኛል። ያሳለፍኩት ህይወት እንደማረር አድርጎኛል። በቂ ነው። ከዚህ በላይ ድጋሚ ያንን እዛ ውስጥ እዛ ቦታ ውስጥ ሆኜ እዛ ቦክስ ውስጥ ሆኜ ማሰብ አልፈልግም። ለኔ በቂ ነው። ከዛ በላይ መፍትሄውን አየሁት። መፍትሄውን እስከ ህክምና ምርመራ ድረስ አየነው። ከዛ አልፎ ነው እኔ ከዛ አልፎ ነገሮችን እንዴት እንፍታው ከዛ እንዴት ልውጣ ብዬ ደግሞ ሌላ የአካልና የአእምሮ ጫና ደርሶብኝ ታግቼ ምናምን የኖርኩኝ ሰው ነኝ። ከዚህ በላይ ነገሩን ማስረዳት ሁኔታውን መፍትሄ ለመስጠት በአንድ አንግል ብቻ በአንድ ሰው ብቻ መልፋቱ ለኔ ምንም አያስፈልግም። እንደዚህ አይነት ንግግር ባንጀምር እኔ እናንተ ኖርማል እዚህ ደርሰን ከነሱ ጋር ደግሞ መፍታት ያለብኝን እዚህ ደርሻለሁ። አመሰግናለሁ። በህግና በህግ ፈታለሁ። ኖርማሊ አሁን ያሉትን ያነሱትን የውሸቱን የወንጀላውን የዘመድ አዝማድና የሂት ምናምን ባዩ እንደዚህ አይነት ነገሩን በግል ከሆነ ሐሳብ ካላችሁ ይምጡ፣ ችግር የለው። የራሴን ውሳኔ ወስናለሁ። ምንም የሚያስለቅስ ሁኔታ የለውም። ምንም እሷ እንደዚህ ጥለህኝ ምናምን ብለህኝ በቃ አለፈ። ያ ጊዜ አልፏል። ረጅም ጊዜ እኔም ተሸክሚያት እሷም ተሸክማኝ ችያት ይችላል ምን ብላኝ እንትን እየተነታረክን እየተግባባን ሳንግባባ ኖረናል። እኛ ነን የምናውቀው ያሳለፍነው ህይወት ማለት ነው። ስለዚህ አሁን ማንንም መፍረድ ይችላል። ከዚህ በኋላ ምንም አይነት ጨዋታ የለኝም፣ ንግግር የለኝም። የራሷ ውሳኔ መወሰን ትችላለች። ይሄ የራስሽን ውሳኔ ግን እንደዚህ አይነት ውሸትና ንትርክ ውስጥ ባትገቢ ወደኋላ ተመልሰሽ ባታወሪ ጥሩ ነው። እንደዛ እንጨርስ። አንቺ የምትይው ነገር አለሽ በዚህ ጉዳይ? እኔ ምን ልበል ሳሚ? እኔ ምን ልበል? እኔ እኮ ፊት ለፊት የተቀመጠ ሰው ሌላው ነው እየመሰለኝ ያለው እኮ በቃ እኔ እንጃ። እኔ ምን ማድረግ እንዳለብኝ አላውቅም። ሳሚ በቂ ነው። ከዚህ በላይ ምንም አይነት እኔ ጨርሻለሁ። እንደዛ አድርግ። አሁን እንትን ስላደረክብኝ ነው በነገራችን ላይ እኔ አሁን ሰው ላልቀስ ቢል ማልቀስ ይችላል። አሁን ማስመሰል ከሆነ ከዛ እሷ በላይ እኔ ማስመሰል ነው የምታወራው። እኔም እኮ ነገር እኮ ለእኔም እኮ አዲስ እኮ ነው ያለው። እንዴ ምን አድርጊ ነው የምትለኝ? እኔ ስለማል ማድረግ ያላልኩሽም በቃ ተይኝና ልተውሽ። እኔ ወደ ትክክለኛው ነው ወደ ራሴ መንገድ ልሂድ። ምንም ነገር አታስገድጅኝ ነው እያልኩሽ ያለሁት። በቃ የሆነ በውሸት ነገር አታንሺ፣ ስሜን አታንሺ፣ አታውሪኝ። ያለፈውን ነገር ሀቅ ነው። ምንም የተደበቀ የደበኩሽ ነገር አለ ወይ? ያሳለፍነው እንትን ያልኩሽ ነገር አለ? እንደዛ ነው አስመረመርኩሽ። ጤና ጋር ወሰድኩሽ። እኔ በዶክተር አሳየሁሽ። አሁን አንተ ተረጋጋ። መረጋጋት ነው ያለብህ። እኔ ቁጣን ሳልረዳ ቀርቼ አይደለም፣ ንዴትን ሳይገባ ወይ ከሷ አንግል ሆኜ ብቻ አይደለም እያወራሁ ያለሁት። በነገራችን ላይ ግን ለመረጋጋት ሞክር ነው እያልኩ ያለሁት። ምንም የሚያበሳጭ ነገር የለም። እረዳሃለሁ። ገብቶሃል? እኔ ቅድምም ከሷ አንግል ብቻ እያልክ ስለሆነ ነው አሁንም ራሴ ስሜቴን ለመቆጣጠር እየሞከርኩ ያለሁት። ይሄ ተገቢ አይደለም ንዴቱ ምን ነው እያልኩኝ ያለሁት እኔ እና በሰከነ መንገድ ብንወያይ ጥሩ ነው እንትን ብናደርግ እና አሁን ነገሩን በደንብ ይሄ በጥልቀት እንኳን እንዳላወራ ነው አንተ እያረከኝ ያለው። ምክንያቱ ደግሞ ምንድነው ብዙውን ነገር በቃ ፕራይቬቲካሊ ይሄ አንተ አታክ እየተደረክ እንደሆነ ነው አክት እያረክ ያለው። ገብቶሃል አባባሌ? ምክንያቱም ሁለታችሁም ነው ጉዳዩ ላይ እየተቸገራችሁ ያላችሁት፣ ሁለታችሁም ነው። አንተ ያለፈን ህይወትን ማንም የሚያውቅ የለም፣ በዛ እኔ ጃጅ ላደርግ አልችልም። ግን ሁለታችሁም ናችሁ። እቺ ልጅ ብቻዋን ነች ያለችው። በዚህ ፍጥነት እንትን ማለቱ በጣም አስቸጋሪ ያደርገዋል የሷን ህይወት እና ከጎኗ መሆን ይኖርብሃል ብዬ ስለማስብ ነው እንደዚህ አይነት እንትኖችን እያልኩ ያለሁት። ምንም ጄጅ ያደረኩ ነገር የለም። ምን ጄጅ አደረክኝ ማለት በቃ ሀወር ቁጭ አልኩኝ፣ እንነጋገር ተባባልን፣ ተነጋገርን። የሷ የብቻ ማለት እሷ ብቻ ነች የተጎዳችው። እሷ ነች እንዴ የታገተችው? እኔ እኮ ነኝ የታገትኩኝ። እሱ ከዛ በኋላ የመጣ ነገር ነው። እሺ እሱ ከዛ በኋላ እኔ አሁን ያለበት ተው አይደለም። እሺ ይሁን ያለበት ሁኔታ እቺ ልጅ ብቻዋን ነው የምትቀረው ማለት። እሺ እኔ ምን እዚህ ውስጥ አሁን የሷን የተፈጥሮ ጉዳይ እኔ ምን አድርግ ነው የምትለኝ? እኔ እሺ አንተ ስሙኝ። ኧረ ተው ግን የምርህን። እሺ ምን አድርግ ነው እንደው እየተማርነው ስለ ቤተክርስቲያን ትምህርቱም እንደው ረሳው ተረሳ። እንደው ምንም እንደው እኔ ቤተክርስቲያን በዝግታውም የለም እኔ ቤተክርስቲያን ተማርን ብዬ
እኔስ ፈልጌ ነው የኔ ድርሻ ምን አለበት አሁን እዚህ ነገር ላይ ይሄ ስለመፈጠሩ የሷም የኔም እጅ የለበትም ብለናል። ይሄ ነገር ሆኖ መፍትሄ ያገኝ ብዬ የሄድኩትን ጥረት አይታችኋል። እሷን ከመለመን እናንተ ጋር ከመምጣት ወደ ሆስፒታል ከመሄድ ይሄን ነገር አደረኩኝ። ያንን መፍትሄ ሁሉንም እኔ ጭራሽ ሳላውቅ አደባባይ አውጥተህ የህክምና ውጤቱ አደባባይ ማውጣት ከሆነማ አንቺ ነሽ እንጂ ድሮ ያንተ ችግር ነው እኔ ምንም የለብኝም ምናምን ስትይ የነበረው ያን ሁሉ ኮች እያሳለፍ ያለ ኦኬ እኔ ሰው አይደለሁም አንቺ ሰው ነሽ ሴት ነኝ ወንድ ነኝ አይደለም ይሄ ልጅ ማውለድ በጣም ብዙ ኃላፊነቶች እኮ አሉብኝ እኮ ለኔም እኮ ይሄ ነገር እኔስ የለብኝም ሁሉንም ነገር ቻል ነው አንተ እንዴ ምንድነው ያልተረዳውሽ እኔ ምንድነው ያልተረዳውሽ ከዚህ በላይ ምን አደረኩኝ ምን ልረዳሽ እሺ ንገሪኝ አሁን ይሄንን ተረዳኝ ይሄንን አድርግበኝ ምን እንደረዳሽ ነው የምትፈልጊው? ፈልጊው የመጣ ነገር ነው። እኔስ ፈልጌ ነው የመጣው እኮ ከሆነስ እንደው ይሄው ነገር አይደል እንደው በመፍትሄ እሺ አሁን ምን ላድርግ? ይሄ እዛ ላይ ደረሰ። የምን መፍትሄ? እኔ ማውቀው ምንም መፍትሄ የለውም። የራሴ መፍትሄ ነው ያልኩትን ወስኛለሁ። እንዴ ምንድነው ከዚህ በላይ መፍትሄ ነው አስሬ ነገሩን እዛው ላይ መደብደብ። አንተ የፈለከው ራስህ እንዳሉን ራስህን ነጻውተህ እኔን ገበኔን ሚስጥሪን አደባባይ ወጥ ከሚል ነበር። ምንም ያንቺን ገመናና ምስጥር አደባባይ ላይ የማውጣት ያወጣውበት ሁኔታም የለም። ይሄ የተፈጥሮ ይሁን የጤና ይሁን የምን ይሁን እየተረጋገጠ ነገር ነው። በሕክምና ያየሁት ነገር ነው። ምንም ነገር ደግሞ ማድረግ ብችል ኖሮ ባገዝኩሽ ነበር። አሁን ከአቅሜ በላይ ነው። ምንም ነገር ማድረግ ስለማልችል ራሴ ልውጣላት። በቃ ከሷ ህይወት ልውጣ። ምንድነው ለምንድነው ነገሩ የምታስገድዱ? ይሄ ማስገድድ አይደለም። አሁንም ተነስተህ መሄድ ትችላለህ ከዚህ በነገራችን ላይ እኔ ቅድም እንዳልከኝ አክብረኝ ነው ቁጭ ያልኩኝ። በቃ አክብሬ ነው ቁጭ ያልኩኝ። አሁን በቃ ስላከበርኩ ነው አሁን ቁጭ ብዬ የሷን ገመና ምንም ሜዳ ላይ ያሰጣውበት ሁኔታ ደግሞ የለም። የኔን ገመና ካወጣ በኋላ ምናምን ጥለኝ ነው የምትሄደው። ምንድነው የሷን ገመና ያወጣሁት እኔ ይሄንን የተፈጥሮ እክል እንዲደርስባት ወይም ደግሞ እንደዛ አይነት ነገር እንደሆነ ያደረኩት አስተዋጽኦ አለኝ እንዴ? የለኝም። ቤተክርስቲያን እንደዚህ አድርገናል። ቤተክርስቲያን አጋቡን እንጂ እንደዚህ አይነት ሁኔታ መፈጠሩን አያውቁም። በቃ ኖርማል ይሄ ነገር ተፈጠረ። ያንን ነገር ማልፍበት የራሴ ከዛ መወጣበትን ነው ሁኔታ እያመቻቸው ያለሁት እንጂ ቤተክርስቲያን አጋባኝ ብዬ እኔ እንደዚህ ነው እየታሰረ የምኖርበት ህይወቴን በዛ ልክ መቀጠልበት ማልፍበት አይደለም ያልኩ እኮ ታሰር ጋር አይደለም ያልኩ። ከዚህ በላይ ምንድነው የምትዩ? ታሰር ማለት ቃል በቃል መሆን ነው እንዴ ያለበት? ያንን ሁሉ ትቼ እኮ ነው ስትይ የነበረውን ነገር ሁሉ ትቼ ነው እኔ እንደዛ ያለው። የምር የኔ ዳኒ ነህ። ታው ግን ታው አሁን እንቶ በቃ ተው እያልሽ ነው አይደለ? አሁን እንቶ ነገሩን እንጨርሰው እንተውና ሳሚ እኔ መሄድ ካለብኝ እኔም ልሂድ ወይ እሷም ትሂድ። እኔን ሸኘኝና ወደ ህግ ልሂድ። ከዚህ በላይ አናንዛዛው። ሃይማኖት ነው ምናምን ነገር አንበል። በቃ ስለተማር እንደዚህ አይነት ነገር ሁኔታ ማሰብ አልፈልግም። ቅድም ስለዋሸች እዚህ በቆየን ቁጥር ይሄው እንደዚህ ነገር አይነት ነው እየተፈጠረ ስለመሆን እኔ ከዚህ በላይ በቂ ነው። ሳሚ የእውነት ለመናገር እኔ በሰከነ መንገድ እንድንወያይ ነው ሁለታችሁንም ሳስቀምጣችሁና አሁን እናንተ ያላችሁበት ሁኔታ በቃ ምናልባት ጊዜ ሳይፈልግ አይቀርም ማለት ነው የእናንተ ነገር። ምክንያቱም በጣም ስሜታዊ የሆናችሁ ነው ሁለታችሁም እና በሰከነ መንገድ የምትነጋገሩበት እንትን እየታየኝ አይደለም። እኔ በጣም ተቸገርኩኝ። አሁን በመሃል ቤት ገብተዋል። እኔ ጊዜ ቢያስፈልገው ጊዜ አያስፈልገውም አልልም ነበር። ጊዜ ስለማያስፈልገው ምንም የምሰክንበት ሁኔታ የለም። ስንቴ ሰክነን ስንቴ ምን ብለን አሳለፈን። በቃ በቂ ነው። ከዚህ በላይ ለምንድነው እዛው ላይ አስሪ ነገር ችክ ብለን አንድ ቦታ ላይ የምንቆየው? በቃ ብያለሁ ሳሚ። በቃ ከዚህ በላይ ምንም ነገር አትበል። ተረጋጋ ብያለሁ። ባለፈውም እንደዚህ ተጠበቅከን ማንም የለም። ስርዓት ይኑር እያልኩ ነው። አንተ ሰውዬ ስርዓት ይኑር ብያለሁ።